በመንገዳችን ወደ ጽድቅ በር ስንጓዝ በግራና በቀኝ ብዙ ማዕበል አለ። ግን ከፊት የሚታየን ብርሃን ስለሆነ እናልፈዋለን። አንፍራ። ተከፈት በሉት። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ ክፍል 194ኛ ነው። በዚህ የህይወት ገጠመኝ ላይ እንግዲህ ብዙ ትምህርት ትማራላችሁ ብዬ ተስፋ አደርጋለሁ። በአንድም በሌላ መንገድ እግዚአብሔር ይናገራል፣ የሰው ልጅ ግን አያስተውልም። ሁልጊዜ የምናገራት ጥቅስ ነች። ኢዮብ 33:14 ላይ ሙሉ ምዕራፍ 33ን ብታነቡት ደስ ይላል። ግን ይቺ ፓርት በጣም ደስ ትላለች። በህልም ይናገራል። በውድቅት ሌሊት ለሰዎች መልእክትን ያስተላልፋል። ሰው ግን አያስተውልም ይላል። እግዚአብሔር ስሙ የተመሰገነ ይሁን። ሰው አለማስተዋሉ ሳይሆን እግዚአብሔር በተለያየ መንገድ ማስተማሩን ማለት ነው። ግን ዛሬ ደግሞ በርዕሱ ላይ እንዳያችሁት ደስ የሚል ገጠመኝ ነው። ደስ የሚል ስላችሁ የምንማርበትና የምንነቃበት የታሪኩ ባለቤቶች ብዙ ውጣ ውረድ ያዩበትና ስቃይ ያዩበት፣ በቃ እውነት ሆደ ቡቡ የሆናችሁ ሰዎች በደንብ የምታለቅሱበት፣ ልበድ እንዳናንን ብላችሁ የምታስቡ ሰዎች ደግሞ ለማልቀስ ሩብ ጉዳይ የምትደርሱበት በጣም በጣም የሚያሳዝን ታሪክ ነው እና በደንብ አዳምጦ እስከ መጨረሻ የሰማ ያተርፋል። ሁልጊዜ እንደምናገረው ጨርሳችሁ ስሙት፣ አታቋርጡ፣ አትሰልቹ። እኔ 1 ወር 6 ዓመት 5 ዓመት 1 ዓመት ደክሜበት የማቀርበውን ገጠመኝ እናንተ 1 ሰዓት 2 ሰዓት ማዳመጥ በጣም በጣም ቀላል። እግዚአብሔር ይህን ዕድል እንዲያውም ሰጥቷችኋል። ምናልባት ከዚህ ውስጥ አንዷ ቃላት እኮ ህይወታችሁን ትቀይር ይሆናል። ብዙ ገጠመኝ አዳምጬ አልተቀየርኩም አትበሉ። ቢያንስ መንበርከክ፣ መጾም፣ መጸለይ፣ መስገድ መጀመራችሁ ራሱ ከዓለማዊነት መለወጥ ነው። ከዛ እግዚአብሔርን ሁልጊዜ ማሰብ፣ ገጠመኝ ለማዳመጥ መግባት፣ የሰባኪያንን ትምህርት ለማዳመጥ መጓጓት፣ ይሄ መለወጥ እኮ ነው። ዘወትር ስለ ንስሐ ማሰብ፣ ስለ ቅዱስ ቁርባን ማሰብ፣ ይሄ እኮ ለውጥ ነው ማሰብ በራሱ። ምክንያቱም ይህን ያሰበ ሰው ራሱ የለም። የጠፋው ልጅ አስባችሁት ከሆነ በሉቃስ ወንጌል ላይ ያለው የጠፋው ልጅ ወደ አባቴ ቤት ብመለስ ይሻለኛል ብሎ ገና ማሰብ ሲጀምር አሰበው፣ አባቱ አወቀው ይላል። ከርቀት ልጄ መጥቷል፣ የጠፋው ልጄ መጥቷል ይላል። ስለዚህ ማሰብ በራሱ መገኘት ነው። ከጠፉበት ለመመለስ ማሰብ በእግዚአብሔር እጅ መያዝ እንደ መያዝ ቁጠሩት። ለምን አንድ ቀን መያዙ አይቀርም። እግዚአብሔር እናንተን እንደጠፋችሁ አትቀሩም፣ እንደጠፋን አንቀርም። እግዚአብሔር አምላክ ሁላችንም ወደ ቤቱ ይመልሰን፣ በቤቱ ያለነውን ያጽናን። ቅዱስ ቁርባን የተቀበልነውን ደግሞ ህይወት የምናገኝበት፣ ጸጋ መንፈስ ቅዱስን የምንታደልበት፣ ገነት መንግሥተ ሰማያት የምንገባበት፣ ሲቀረው ቀርቶ ሁሉ ነገር ቀርቶ ህይወት የምናገኝበት ያርግልን። አሜን። መልካም ቆይታ። በስመ አምላክ ተከፈት ያልከው ሁሉ ይከፈታል። ግን እንዳትረሳ ዘወትር ንስሐ ግባ። እንግዲህ ሰሞኑን በምክር አገልግሎት ቢሮ እየተገኘሁኝ የተለያዩ ቤተሰቦችን በቀን ቢያንስ 20 ምናምን ቢያንስ እስከ 25 ሰው አናግሬያለሁ። ለአንድ ሰው 1 ሰዓትና 30 ደቂቃ እየሰጠው ግማሹን ለሚቀጥለው ቀን እያሻገርኩ ሲደክመኝ አልበቃ ሲለኝ ምሳ እንኳን አንበላም። ምክንያቱም በጣም ብዙ ሰው ተቀምጦ ምሳ ልብላ ብዬ መውጣት በጣም ይከብደኛል እና እስከ 11 ሰዓት እስከ 12 ሰዓት ድረስ ራሱ ተቀምጬ የማማክርበት ሁኔታ አለ። ከባድ ነው። ይሄ ግን የአባቶቻችን የካህናት፣ የጳጳሳት፣ የቆሞሳት፣ የመምህራን ትልቁ ስራችን መሆን ነበረበት። እኔ ላይ ብቻ ጫናው መሆን አልነበረበትም። ሁሉም በየቢሮ ማማከር መቻል፣ ቢያንስ ህዝቡ ችግሩን የሚተነፍስበት። አንድ መምህር በማህበረ ቅዱሳን ውስጥ ያለ መምህር ነው። የምክር አገልግሎትን ጀምሬያለሁ ብሎ ቢሮ ከፈተ አሉ። ቅርብ ጊዜ ነው፣ ቢያንስ የዛሬ ዓመት ምናምን ይሆናል። ቅርብ ጊዜ ስላችሁ እንግዲህ እና ጀመረ። መዓዛ ጥበባት ዲያቆን ዳንኤል ክብረት መቼም ታውቁታላችሁ እና ሴፍ ፋንታውን ላይ የቀረበ ጊዜ የተናገረውን ሰምታችኋል። ትዳር አማክራለሁ እንዲህ እንዲያደርጋለሁ ምናምን ብሎ ተናግሮ እሱን ሲናገር ሰምቶ ሰባኪው እኔም ጀምሬያለሁ አለ። ከዛ በዩቲዩብ በቲክቶክ ለቀቀ። ቆይ እስቲ መምህር ተስፋዬን መምህር ግርማንም አግኝቻቸው አላውቅም። አሁን እስቲ እነዚህ ሰባኪያን ጋር ሄድና የህይወት ትምህርት ልማር ብለው ተማሪዎቻችን የተቀጣጠሩ እስኪመስል ድረስ በ1 ሳምንት ውስጥ አጥለቀለቁት። መምህሩን ግራ ገባው። ደውሎ አንተ ነህ ወይ የላካቸው አለኝ። እንዴ እኔ ለምንድን ነው አንተ ጋር የምልካቸው? አንተ ማነህ? መጀመሪያ ስምህን አላቀው፣ ህይወትህን አላቀው፣ ቢሮ እንደከፈትክ አላቅ፣ ምንድን ነው የምታወራው አልኩት። ቢሮ መጥቶ አግኝቼው በደብዳቤ አግኝቶኝ በስልክ ሲያጣኝ ጊዜ ማለት ነው።
እንዴ እንዳለ ተማሪዎች ናቸው መጥተው በሙሉ እንደዚህ እና እኔ ስለማልገኝ ሊሆን ይችላል፣ ወይም ደግሞ መምህር ግርማ ውጭ ሀገር ሄዶ ሊሆን ይችላል እንጂ እናንተ ጋር ራሱ መምጣታቸው ተማሪዎቻችን ጥፋት ነው ብዬ ነው የማስበው። የመናፍስትን ውጊያ ሴራ የማታውቁ ሰዎች ስለሆናችሁ ስላልገባችሁ የሰዎቹ ችግር አልገባችሁ። ምን ብለህ አማከርካቸው አልኩት። እስኪ ስማውና ከዛ ምክር አገልግሎት ትሰጠኛለህ አለኝ። ማለት እኔ እንደማማከር ስለሚያውቅ ኦዲዮውን ልኮልኛል እና ወደ 10 ሰዎችን ያማከራቸውን ኦዲዮ ላከልኝና በስማ በቃ ማለት ምንም እኮ አልመከረ ታሪካቸውን 1 ሰዓት 2 ሰዓት ሙሉ ከመከሩት በኋላ ከነገሩት አይባልም፣ ታሪካቸውን መከሩት ነው የሚባለው። እሱ ራሱ ተምሮበታል ብዬ ነው የማስበው። እና ከነገሩት በኋላ ምን አለ መሰላችሁ መጨረሻ ላይ ይላችሁ ይሄ አሁን እናንተ የምትሉት ነገር በእርግጥ በኢትዮጵያ ውስጥ ሊኖርም ላይኖርም ይችላል፣ ግን እነዚህ የሚያጠምቁትን አባቶች አትስሟቸው እሺ ብሎ በማለት ጀመረ። በስማ አማተው ሲያማተው ይሰማል ራሱ እዛ ውስጥ ተማሪዎቻችን ማለት ነው። ምን እያልክ ነው ወንድሜ? ክርክር ጀመሩ። እሱ ተሟገት ብሎ ነው የሚያስበውና ምን እያልክ ነው? እኛ እኮ መንፈሱ የተጋለጠልን ጸበል ቦታ ሄደን ነው ራሳችን አልጮህን። እገሌ ነኝ እያለ የሚጮኸው ራሱ ነው፣ እኔ አይደለሁም። ደግሞ እየተጠመቅን ያለነው እንጦጦ ማርያም ወይ ደግሞ እዚህ ጸበል 4 ኪሎ ገብርኤል እንደዚህ ነው የምንጠመቀው። እኛ ጮህ ብለን ተናገር ብለን አላልነው፣ ራሱ ነው የሚጮኸው። እነ መምህር ግርማ ጋር ሄዶ አልጮኸ። ምን እያልከን ነው? ምን እያልከኝ ነው ትለዋለች ልጅቷ። 2 ሆነው 3 ሆነው ገብተው ሁሉም ያማክሩታሉና አይ ምን መሰላችሁ እነሱ እኮ እንደዚህ ነው እኮ እነሱን ተዋቸው፣ እነ መምህር ግርማ ምናምን ተዋቸውና ይሄ ችግር አለብኝ እስቲ ከዚህ ችግር ያላቀኝ በቃ እኔ እንዴት ብዬ ላስወጣው ብሎ ሲሉት ችግር የለውም እቤትሽ ገብተሽ ውዳሴ ማርያም ጸልይ። እሱን እየጸለይኩ ነው፣ አርጋኖኑ ውዳሴ ማርያሙን ሁሉ ነገር እየጸለይኩ ነው፣ እየተጋሁ ነው። ቅዱስ ቁርባንም ተቀብያለሁ በህይወቴ፣ ግን ይህን መንፈስ ማስወጣት ደግሞ እፈልጋለሁ። እንደው እባክህን ብችል እንደው ተሰቃየሁ። ቅዱስ ቁርባን ከተቀበልሽ እኮ በቂ ነው አላት። ጥሩ ነው እሱ በቂ ነው። አዎ ግን ስሰራ ስማር ወይ የሆነ ነገር ሲሄድ ይጥለኛል፣ ይጮሃል፣ ሰው ፊት እያለ ይጮሃል። እኔ እንዴት ላርገው? ከተቀበልኩ በኋላ ለምንድን ነው እንደዚህ የሚጮኸው አለችው። ልጅቷ እውነቷ ነው። ጥያቄዋ እኮ ትክክል ነው እኮ። ምንም አይነት ግንዛቤ ስላልነበረው ከውጭ ሆና ወረፋ ይዛ የነበረች ሴት ነበረች እና መምህሩ የሚያወራው ነገር የእኛን ትምህርት ፈጽሞ አዳምጦ ስለማያውቅ ዝም ብሎ በስማ በለው ብቻ ስለሆነ እኛን የሚቃወመው በሩን ከፍታ ገባችና አንዴ ልንገራት እኔ አለችው። ከዛ ምን ወረፋ ይዘሽ ነው ውጭ ሁኝ አላት። አይ በቃ አንተ ይሄን ልትነግራት ካልቻልክ እኔ ልንገራት አለችው። የምክር አገልግሎት ልትወስጂ መተሽ ጭራሽ ልምከርት ያለሽ እንዴ እኮ ይኸውልሽ የኔ እህት ይሄ ችግር ነው ተክልሽ እየታደሰብሽ ነው። እሺ በቃ ጨርሻለሁ አለችና ወጣች። አዎ ሊሆን ይችላል እኮ አለች ልጅቷ። እየታደሰብኝ ሊሆን ይችላል እኮ አሁን ድጋሚ ካስወጣሁት በኋላ እንደገና እኮ እያደሱብኝ ሊሆን ይችላል አለችና ይቅርታ መምህሩ አመሰግናለሁ ቻው ብላ ወጣች። የኔ እህት ስትወጪ ላገኘሽ አለቻት። እሺ ብላ ተረኛ ደግሞ እሷ ነበረች። ምክንያቱም በሩ ስር ተለጥፋ ስትሰማ የነበረች እሷ ነች። ይሰማታል ሲያማክራት ያችኛዋን ገባችና እሺ ነይ ወንበሩ ልልቀቅልሽና እኔ ጋር ተቀመጪ አላት። አይ እንደሱ አይደለም አንተ ይሄን ነገር ስላላወቀው እኔ እንትን ልበል ብዬ ነው አለችውና እሺ ያንቺስ ችግር ምንድን ነው አላት። ግን አሁን ከመለስክላት አንጻር ወይም ደግሞ ከጠየቀች ጥያቄ አንጻር ትመልስልኛለህ ብዬ አላስብም። ዝም ብለህ ንስሐ አባት ብቻ ስጠኝ ሌላውን ተው ይቅርብኝ አለችው። አይ ግድ የለም ችግርሽ ንገሪኝ አላት። አይ ሌላ ንስሐ አባት ፈልጌ ነው እኔ ንስሐ አባት መቀየር ፈልጌ ነው አለችው። ለምን ምን አደረጉ አላት። በቃ ኑፋቄ እንደዚህ ብሎ ደስ የማይል ነገር አገኝቼባቸው ነው። እንዴ ማን ናቸው? የት ነው አለ። እዚሁ ናቸው። የት? እዚሁ። አዎ በቃ በጣም ትገረማላችሁ። እሱ ያለበት ቦታ ላይ ማለት ነው። እና ተገረመችና ማወቅ የፈለከው ስለ ሰውየው ማንነት ነው ወይስ እኔን አታማክረኝም? ንስሐ አባት ስጠኝ እኮ ያልኩህ አለችው። ምንድነው እስቲ ኑፋቄያቸው ምንድነው ንገረኝ አላት። መምህር ተስፋዬ ሲያስተምር በእርግጥ ስትለው ጊዜ ስሙን አታውሽብኝ። ከዛ ኧረ ተረጋጋ ወንድሜ ምን ሆነህ ነው እንደዚህ አብሿችሁ እኮ ተነሳባችሁ እንዴ ምን ነው ይሄን ያክል እንደዚህ ሆናችሁ ምን ነው አለችና ልትወጣ ስትል ነይ ቁጭ በይ አላት። አክብሪ መምህር ነኝ አላት። እሺ አከብርሃለሁ ግን አንተም እኛን አክብረን እንጂ ለምንድን ነው እነዚህ መምህራን ስም ሲጠራ የምትናደዱት? ምንድን ነው እንደዚህ የሚያረጋችሁ? ምን አለበት እስቲ ተረጋጋ። ያው ማን ሊሆን እንደሚችል ይገባቸዋል አይደለም? እና አይምሮህ ይችላል ትቋቋመዋለህ ልንገርህ አለችው። ንገረኝ አላት። ልገናኝሽ እያሉ አስቸገሩኝ። በስመ አብ ማን ይሄ መምህር ተስፋዬ የመከረሽ ነው፣ ኑፋቄ ነው፣ ውሸት ነው፣ እንደዚህ የሚያደርግ አባት የለም ምናምን ብሏት ቁጭ
አለችና ስልኳን ከቦርሳ ወጣችና ይሄንን ስማልኝ፣ ከዛ ፎቶቸውን አሳይሃለሁ፣ ከዛ ሄድና ለምን እንደዚህ አሏት ብለህ ትነግረኛለህ። አሁን ባለየው ማን አንተም ጨምበር ችግር አለብህ ማለት ነው አለችውና ተናዳ ከፈተችውና ስታሳየው ጊዜ ሰማ። አላምንም ኦዲዮ ነው አላት። እና እንሂድ አለችው። ሰዎቹን ጥሏቸው እኛን ውሸታም እንድንባል አይገርማችሁም? እኛ መጥፎ ተብለን እንድንቆጠር ልጅቷን ውሸታም ለማስባል ይቅርታ ሌላ ቀን ምናምን ብሏቸው ተያይዘው በራይድ ልጅቷም አለች። ሄዱና ያው እሳቸው ናቸው አለችው። በዚህ ልክ እውነት መሆኑን ለማጣራት መሄዱ ለሌላ ነገር ቢሆን ጥሩ ነበር እኮ። ግን ልጅቷ ውሸታም እንድትሆን እኛም ደግሞ እንደመከርናት እኛ እንደላክናት አድርጎ ስለሚያስብ ነው። ከዛ ያው እሳቸው ናቸው። ደግሞ መቀርቶች መጣሽ አሏት። በሉ ንገሩታ ያደረጉኝን። አንቺ ልጅ አትተኝም፣ ስነ ስርዓት አድርጊ። አባ እውነት ነው ያደረጉት ነገር እኔ ምንም አላረኩም አሉ። ይኸው አንቺ ምንም አላረኩም እያሉ ነው። እና አድርጊያለሁ ሊሉ ሆነ የምትፈልገው እና ጥበቃው ጋር ሄደችና እኛ አባት ምን እንዳደረጉ ይንገር፣ ያው ዲያቆናቶቹ የሚያውቁትን ነገር አለችው። እንደው እባክሽ ተያቸው በቃ ችግር የለውም ማና ወድማ ነህ አለው። እኔ አይደል መምህር ጋር ነኝ ማህበረ ቅዱሳን እንደዚህ ነኝ አለው። በቃ እውነት ነው ነገሩ። አንቺ ድምፅ ይዘሻል አይደለም? እኛም እናውቃለን የእሳቸው ድምፅ ነው። ያው ከፈለክ እንትን ግን በቃ እንደው እሳቸውንም ሄድና ከቻልክ ምከራቸው፣ አንቺም ታየው በቃ ለመምህር ተስፋዬ አትንገሪው። እኔ አልነገርኩትም አለች። በኋላ ተናዳ ነው መታየ ነገረች። እኔ አልነገርኩትም ለመምህር ተስፋዬ፣ ግን የምክር አገልግሎት እሰጣለሁ ብሎ ቢሮ ከፍቶ እዚህ ድረስ የመጣው እውነት መሆኑን ለማጣራት ነው። ከዛ ውሸት ሆኖ ከተገኘ እኛን ውሸታም ለማስባል ኢቭን እዚህ እንኳን ኦዲዮ አሰመቸው እሳቸውን አግኝቶ እንኳን አላደረኩም ስላሉት አላደረጉም ይለኛል። አይ በቃ ሰውየው በዝሙት የታወቁ ናቸው። ንስሐ ልጆቻቸውን አንዳንዴ እንደዚህ ያደርጋሉ። እና ከቻልክ እስቲ ሂድና ንገራቸው፣ ካልሆነ ግን በቃ ተውት እስቲ ነገሩ ብሎ ጥበቃው አባብሏት ምናምን በተናቸው። እንዲህ የተፈጠረበት ሁኔታም አለ። እና አንዳንዴ በጣም ከባድ ነው ቤተሰቦች። ተማሪዎቻችን የምክር አገልግሎት ፈልገው የት መሄድ እንዳለባቸው ግራ እስኪገባቸው ድረስ መምህራን በዚህ ልክ የእኛን ትምህርት አልገባቸውም። የለም ትምህርት እየተሰጠ አይደለም። ትምህርት ወንጌል ማምን ይሄ መድረክ ላይ 40 ደቂቃ ለሰባኪ ውስጥ ደሞዝ ሲባል ልክ እንደ ኤሌመንተሪ እና ሃይስኩል ትምህርት ቤት የማጠናከሪያ ትምህርት አለ። በተለይ ኤሌመንተሪ ማለት ነው። የማጠናከሪያ ትምህርት 9 ሰዓት ነው ተማሪዎች ከትምህርት ቤት የሚወጡት። ከዛ በኋላ ደግሞ ትንሽ 15 ደቂቃ 20 ደቂቃ ይጮቱና ማጠናከሪያ የሚባል ትምህርት አለ። ያ ትምህርት ተማሪዎቹ ደሞዝ ከፍለው ወይም ደግሞ ከወላጆቻቸው ተጨማሪ ተከፍሎ ለአስተማሪዎቹ ተጨማሪ ደሞዝ እንዲሆናቸው ተብሎ የተዘጋጀ ካሪኩለም እንጂ ትምህርት ቤቱ እውነት በትክክል ለተማሪዎቹ አስቡ አይደለም። መምህራኖቹ ደግሞ አውቀው በማጠናከሪያ ትምህርት ላይ የሚሰጠውን ትምህርት ነው ፈተና ላይ የሚያመጡት። ለምን? ደሞዛቸው ለጭማሪ ስለሆነ ያብር። አሁንም መምህራን ብዙ ጊዜ ደሞዝ ስለሚከፈላቸው አውደ ምሕረቷን ላለማጣት ያስተምራሉ እንጂ ህዝቡን እያስተማሩ አይደለም። ተገቢ የሆነ ትምህርት አያስተምሩም። እስቲ እኛ የምናስተምራትን ትምህርት እስቲ ልብ ካላቸው ደብተራ እንዳለ ቤተክርስቲያን ውስጥ ችግር እንዳለ እስቲ ይናገሩ። ደብተራ የሚባል ስርማሽ ቅጠል በጣሽ እንዳለ ዘወትር እስቲ በዚህ ጉዳይ ላይ እስቲ ይቃወሙ። ወዲያውኑ መድረክ የሚከለከሉት ይህንን በደንብ በሰባኪያን በአንዳንድ ትምህርት በሚያዳምጡ ሰባኪያን ደርሶባቸው አይቻለሁ። እኔን መጨረሻ አያስጠጉኝም። ይኸው ሴሚሲ ሚካኤል እንኳን እስቲ አንድ መድረክ ስጡንና እናስተምር 18 ሚሊዮን ብር በ3 ቀን አሰባስበን አዋተን ቤተክርስቲያኑን አሰርተናል። ኑ ብላችሁን መቼም ኑ ብላችሁ የጠራችሁን አምናችሁብን ነው። ትምህርታችን ስለምትወዱት ሊሆን ይችላል። ወይም ደግሞ መምህር ተስፋዬ መምህር ነው ወይም በዩቲዩብ ላይ ተጽዕኖ ፈጣሪ ነው ብላችሁ አስባችሁ ሊሆን ይችላል። እሺ ብዬ ታዝዤ መጣሁ ሊቀ መላክ አባቴ ስለሆነ። ከዛስ እንደገና ጠርተውን እስቲ እንደው እንደዚህ ይሰባሰብ ሲባል እሺ እንደዛ ከሆነ አውደ ምሕረት ስጡንና እናስተምር። ከዛ መምህር ተስፋዬ ቦሌ ሚካኤል ማነው ሴሚሲ ሚካኤል እያስተማረ ነው ተብሎ ተማሪዎችም እንኳን መተውዛ ትምህርት ሲማሩ በላይቭ በሚለቀቅበት ሰዓት ያግዟችሁ ይሆናል፣ የቀረውን ነገር ይሞሉላችሁ ይሆናል ብዬ ስናገር አሉ። እንደዛ ተባብራችሁ ያገዛችሁት ደብር እኮ ነው። የሚገርማችሁ በጣም እኮ የሚገርም ነውና እግዚአብሔር አምላክ ለሁላችንም ልቦና ይስጠን። እንዲህ ያለ ትምህርት አይፈለግም የምንለው ለምንድን ነው? ምድረ አብሿም ስለማይወደን ነው። ማይክራፎን ጨብጦ ስማችን የሚያጠፋው ምድረ አብሿም ብቻ ነው፣ ሌላ ማንም አይደለም። እስቲ ልብ ብላችሁ ያቸው አንድም ቀን ገብተው ትምህርታችን አዳምጠው አያውቁም። ምን እያስተማርን እንደሆነ፣ እንዴት እየተቃወምን እንደሆነ፣ የቤተ ክርስቲያናችንን ሐሳብ ምን እንደሆነ፣ እንዴት እንደምንናገር እንኳን አያውቁት። እንዲሁ ጥላቸው ምን አለኝ አንድ ወንድሜ ቅርብ ጊዜ አግኝቸው ሰዓሊ ነው። ምናልባት በደንብ አገኘው ይሆናል። ይሄ ልጅ ኢንተርቪው አድርገው ይሆናል። ማህበረ ቅዱሳን ውስጥ ሰዓሊ የሆነ ኃይለማርያም የሚባል እንዲያው መጽሐፍ ጽፏል ሁሉ ኃይለማርያም የሚባል ሰዓሊ አለ።
ፎቶም ለጊዜው አላሳየኋችሁም ይቅርታ። እና ገና የስዕል ትምህርት ልማር ገብቼ ነው አለ። እኔን በአካል ሲያገኘኝ ስላልቻለ በቃ እዛ ልማር ብሎ ነው ሄደው። ስዕል እንዳስተምረው ፈልጎ ነበር፣ አልቻለም ሊያገኘኝ። እና እዛ ሲሄድ ተማሪዎች ሙልት ብለው ኃይለማርያም የሚባለው የማብረቅ ቅዱሳን ምን ልበለው መምህር ልበለው አሁን እንጃ በቃ የሆነ አንድ አባል እና ገና እንደጀመረ ትምህርቱን እነዚህ እነ መምህር ግርማ እነ ተስፋዬ የሚባሉትን የምታዳምጡ ካላችሁ የፈለገ ይሁን እንግዲህ ፍርጥ በሉ እንዳታዳምጡ ትምህርታቸውን። ኑፋቄ ነው መናፍቅ ናቸው ምናምን ብሎ ጀመራል። ስዕል እኮ ነው አስቡት፣ ቅዱሳን ስዕላት ለምንድነው ሰዓሊ ስለሆንኩኝ ነው እንግዲህ። ከዛ እኛን ለመንቀፍ ብሎ ምን አስተው የሥላሴን ስዕል ታውቁታላችሁ። የእሳቱ ወይም ደግሞ መለኮቱ ቢጫ እሳት ከለር ያለው ማለት ነው። ድንግል ማርያምን በሰማያዊ ከለር ስንስላት ይሄ ማለት ይሄ ነው ብለን ትርጉም ከሰጠን በቀለም የሥላሴን መለኮታዊ ኃይል መግለጽ ምንድነው የሚከብደው? እና በጣም ከባድ ጥላቻን ያለበት በቃ ስምህን ሰድቦ አይጠግብም ብሎ ሲነግረኝ ልጁ ሰዓሊው በጣም የገረመኝ ይሄ ስዕል እዛ ተምሮ የወጣው ልጅና ምን ማለት ነው አልኩኝ። እንዴት ምንድነው ፍላጎታቸው? ሙሉ በሙሉ ህዝቡ የእኛን ትምህርት ስላዳመጠ ነው ወይስ የሆነ የቃሙት ነገር አለ? አብሾ አፄ ፋሪሱን አፍልሆውን ቅመውት ነው እንደሚያስተምሩት መድረክ ላይ እንዴት ነው የእኛ ስም ሲነሳ በዛ ልክ እንደዚህ የሚያንጨረጭራቸው ስንል ሁሏም ችግር አለባት። እያንዳንዳቸው እዛ ውስጥ ችግር አለባቸው። በተለይ አብነት ትምህርት ቤት ላይ ስለሚያተኩሩ ማህበረ ቅዱሳን የሆነ የተነካኩት ነገር አለ ብዬ አስባለሁ። ከዚህ ካፍለው ካብሾ ጋር በቃ በዚህ እርግጠኛ ነው እየሆንኩ ነው። ለምን ራሳቸው ይሄን እኮ እኛም እንችላለን፣ ማስለፍለፍ እንችላለን፣ ማስጮህ እንችላለን፣ ትንሽ እንደዚህ አድርጌ እዚህ ጋር እንደዚህ ማድረግ እችላለሁ ብሎ ሁሉ ተናግረዋል። ቦሩ ሜዳ ብለው ዘርግተው ራሳቸው ጥያቄ ጠይቀው ራሳቸው ይመልሳሉ። አንድም እንኳን ከኛ ማህበረሰብ እንኳን ጠርተው አያሳትፉም። አንድም በራሳቸው ሜዳ ላይ ራሳቸው ጮሆ ራሳቸው ዝም ይላሉ ማለት ነው። እና ይሄ በዚህ ልክ መምህራን አንድ መሆን አቅቷቸዋል። ለምን ሲባል ቤተክርስቲያን ውስጥ ያለው ነገር ጉዱን ስለሚያውቁት። ቅድስት ቤተክርስቲያናችን አሐቲ ነች፣ ኩላዊት ናት። ግን ይህን ስሟን ሊያጎድፍ የሚችል ስራ እየሰሩ ያሉት ማን ናቸው? በቆሎ ትምህርት ቤት በአብነት ትምህርት ቤት ውስጥ ተምረው የወጡት አሁን ስልጣን ላይ ያሉት ከድሮም እስካሁን ድረስ ያሉት በአስተዳዳሪነት በትልልቅ ቦታ በቆሞስነት በምናምን በሰባኪነት ደረጃ ቴዎሎጂ ገብተው በሰዋስወ ብርሃን ገብተው የሚያስተምሩት መምህራን ያቺ በወጣትነታቸው የወሰዷት አብሾ በልጅነት የወሰዷት አብሾ አሁንም ድረስ እንደ ፊሽካ ታስጮኋቸዋለች ማለት ነው። እንደዛ የሚያናፉት ያሉ እንደ ጭራቅ እየጮሁ ህዝቡን እያስደነገጡ የሚሰብኩበት ስብከታቸው አንድ ናይት ክለብ አላዘጋም። ጭራሽ ቁጥሩ እንዲጨምር ነው ያደረገው። አንድ ህዝቡን ሊመልስ አልቻለም። ጭራሽ ዘረኛ ነው የሆነው ህዝቡ። ለምን ሲባል ሄዶ ዘብረቅ የሚያደርግ ችግር አለባቸው። በቃ ፌመስ ለመሆን ሲያለቅሱ ለመታየት ሲሰብኩ እጃቸው አሰነዛዘራቸው አነጋገራቸው ወይ እሱ እኮ እንደዚህ ያለ እሳቸው እኮ እንደዚህ ያሉ ለመባል ነው ቀይ የሆነ ያለው። የሆነ ለውጥ እንኳን አልመጣም። ፍሬያ ማፍራት ቢያንስ ህዝቡ እንኳን ችግሩን መፍትሄው ባይነገረው ችግሩን መስማት የሚቻልበት ቦታ እንኳን የለም። ለዚህ ነው የምክር አገልግሎት ቢሮ ከፍቼ ዝም ብዬ ማዳመጣቸው። በቃ አዳምጬ የቻልኩትን ያክል አስተምራቸዋለሁ፣ የቻልኩትን ያክል እመክራቸዋለሁ። ማጥመቅ መፈወስ ስልጣኔ ባይሆን ወይም ጸጋዬ ባይሆን ማጥመቅ ተውት ክህነት ነው። ወይም ደግሞ ምናልባት ጸጋው ያለው አባት ሊሆን ይችላል ማጥመቅ። መፈወስና ሰዎችን ማዳን ደግሞ በዚህ ጉዳይ ላይ ምንም አይነት ስልጣኑና እንትኑ ባይኖረኝም ያለኝ አማራጭ ምንድነው? በምክር ይላል አንደኛ ቆሮንቶስ 11 ላይ ለአንዱ ይሄ ስልጣን ተሰጥቶታል። መምህርነት ማስተማር መምከር በራሱ እኮ ጸጋ ነው አይደል? መምህራን አቅም ካላቸው ህዝቡን የመምከር የመለወጥ ጸጋው አቅሙ አለኝ ህዝቡን ቢያንስ እንኳን እስቲ ሮሮልስ ማለት ብሎ የሚል ሞራል እንኳን አተንባቸዋል። በዚህ ልክ እንኳን የህዝቡን ሮሮ መስማት አቅቷቸዋልና ወደ ገጠመኙ ሳልገባ ይሄን ያክል ያወራሁት በጣም ስለሚሰማኝ ነው። እንግዲህ 16 ደቂቃ ሙሉ ማለት ነው ያወራሁት። ይሄን በጣም ይቅርታ ይደረግልኝ። አሁን ወደ ገጠመኙ እንግባ። የዛሬው ገጠመኝ አንድ እጅግ የሚገርም ውስብስብ ያለ ቤተሰብ ውስጥ እንገባና የተወሳሰበውን ነገር ጥርት አድርጌ ቀስ ብዬ ላሳያችሁ ሞክራለሁ። እናንተም ከልብ ካዳመጣችሁኝ ታሪኩንም ሰምታችሁ ከታሪኩም ተምራችሁ እንደገናም ደግሞ በዚህ ቤተሰብ ተደንቃችሁ እንደምትጨርሱት ተስፋ አደርጋለሁ። አንድ እህታችን ብዙ ወንዶች ወደ ህይወቷ መጥተው
ማለት ትዳር ማለት ነው። ቆንጆ ከመሆኑ የተነሳ ልክ እንደ ፍቅር እስከ መቃብር ላይ እንዳለችው ሰብለ ወንጌል የሚያገባት ጠፍቶ እድሜዋ ሊገፋ ሲል አባት አንድ እርምጃ ይወስዳል። የወሰደው እርምጃ ምንድን ነው? ከሰፈሩ የታወቀ አንድ ጎበዝ ምሁር የተማረ ሰው ነው። የተማረሳቸው በቃ ቢያንስ አስኳላውን የተማረ ሰው ነው። እሱ ጋር ሽማግሌ ራሳቸው ይልካሉ። የሴት አባት ሽማግሌ ላኩ። እንደው ትዳር የለህም ይባላል። የገሊት አባት እሱ አይናፋር ሆና ወይም እንደዚህ ሆና ሳይሆን ምን እንደሚገፋባት አይታወቅም። አንተ ደግሞ የተማርክ ሰው ነህ፣ ሲቀረባትና ምከርልን በሚል ነው መጀመሪያ። ያው ጥበስ ነው ዞሮ ዞሮ ይገባችኋል አይደል? ጥበሳትና ምናምን ብለህ አቀራረብ ነው። እና እሺ ብለው ይሄዳሉ። ሽማግሌዎቹ ይነግሩታል። ምን ችግር አለ እና ቢሮ ይጠራታል። ልጅቷን ስራ ላስቀጥርሽ ነው እዚህ እንድትይ ፈልጌ ነው ብሎ ከሱ በታች ሴክሬታሪዋ ጋር ምንም ስራ የላትም ግን በሲስተም ነግሯታል። ሴክሬታሪዋን ስራ አካፊያትና ግማሹን እሷ ትስራ አሳያትና ምናምን ትስራ። ጊዜ ሴክሬታሪዋ ባለች ትዳር አላት። ሴክሬታሪዋ ግን ምን ሆነሽ ነው አኮረፍሽ፣ ጸባይሽ ተቀየረ ምናምን ሲላት እኔ ልታባረኝ ነው አልሷል። የምታሰለጥን በራሴ እጅ አሰልጥነኝ ልታባረኝ ነው አለች። አረ በፍጹም እውነት ዓላማ የልንገርሽ ነው ያላትና ጠራትና ሽማግሌዎቹ እኔ ጋር የመጡት ልጅቷን እንደው እባክህን ትዳር እንድትይዝ እንደዚህ አድርጋት ተብዬ ነው። እኔ ግን ፈልጊያታለሁ አለና ቁጭ። ከዛ ገረማቸው። ለምን እንደዚህ እንደሆነ በኋላ ነግራቸዋለሁ። ልጅቷ ሴክሬታሪዋ ገረማት። ይሄ ነገር መሆኑ ሲታወቅ ደስ አላት። ግን በአንድ በኩል ደግሞ ያው ሴክሬታሪ አይደለ ሚስጥረኛ ማለት ነው። እና ሚስጥረኛ ሆነች። ግን የምትወደው ሰራተኛ ነበረች እዛ መስሪያ ቤቱ ላይ ሌላ የምትወደው ሰራተኛ ነበረች። እና ይህን ስትሰማ መቋቋም አልቻለችም። ያላት አማራጭ ምንድን ነው? መስተፋቅር ማድረግ ነው። እዚህ ሰው ላይ መስተፋቅር አደረገች። ከመስተፋቅሩ በፊት ልጅቷን ወዷታል። ሲያያት ቆንጆ ናት። እንዴት ይችል መሰለሽ ትዳር ታጣለች፣ አላግባምስ እንዴት ትላለች ብሎ መጀመሪያ ምክር አገልግሎት አይደለም የሰጣት። እና የስራ አላስቀጥርሽ አባትሽ ስራ አስገባት ብሎኝ ነው ብሎ ነው የነገራት። እሷም እሺ ብላ ስራ የምታገኝ መስሏት ነው የመጣችው። ፀጉሯ ታች ከመቀመጫዋ በታች ነው። በጣም ነው ርዝበቱ። መልኳና ፀጉሯ በቃ ሰጥቷታል ከቁመቷ ማጠር በስተቀር። ያው ፀጉሯ ረጅም የሆነው ቁመቷ ስላጠረ ነው እንዳትሉ፣ ረጅም ነው። ቢያንስ 70 ሜትር አይሆንም? 70 ሜትር ይሆናል። እውነት ቁመቷ ምን ሆነች? 70 ሴንቲሜትር 70 ሴንቲሜትር 70 ሴንቲሜትር ማለት አንድ 32 ኢንች ቴሌቪዥን ዞሮ ማለት ነው። ወይም ደግሞ እንደዚህ በቃ ይሄ ማለት ነው። እንደዚህ የኔ እጅ ይሆናል አይሆንም? ከዚህ ጀምሮ እዚህ ይሄማ 50 ነው። ይሄ ከዚህ እስከዚህ 50 ነው። እና በዛ ልክ ፀጉሯ ረጅም ነው። አገባኝ ስለ ፀጉሯ ግን ለምን እንደዚህ መተነት ነው። እና እቺ ልጅ እንዲህ ያለች እየነሰነሰችው ቢሮ ትገባለች። ይስቃል። አጭር ስለሆነች እንደው ይሄ ፀጉርሽ እኮ የረዘመው እንደው ቁመትሽ ሊሆን ይችላል፣ እንደው ረጅም ብትሆኝ ኖሮ ፀጉርሽ ያጠር ነበር እያለ ሲነጋት፣ ኧረ በእናትህ እያለች ትቀልደዋለች። ግን ማን ፊት ነው እንደዛ የምትለው? እቺ የተወደደችው ወይም ደግሞ አዲስ የገባችው ሴክሬታሪ ፊት ነው። አይገርምህም እያለች እሱ እዚህ ጋር ነው ያለው እንዲህ እያለች ለታይታ እንደምትቀርበው አስመስላ ስትስመው ራሱ ጩኸቱ ይሰማል። ከዛ እያለች ነው ምን ማለት ነው? ገብታችኋል አይደለ? እንድትሰማ ነው እችኛዋ። አቤት ሴትነት ግን አንዳንድ ጊዜ ያስቃል። እርስ በርስ አይዋደዱም አይደል? እና ግልጹን ልንገራት አለቻ። ሴክሬታሪዋ ጋር ሄዳ ኧረ እንደዚህ ጥሩ አይደለም ደግሞ አንቺ ከድርጅት እንዳያባርሽ እና ከኋላ የመታዚ ጭራሽ አምጥቶ አጠገቤ አሰልጥኖ ራሱን ትሌላት በአንቺ ቦታ እንዳይተካት ነግሬሻለሁ እያለቻት እውነትም የሚገርማቸው ነገር እሷን ሌላ መስሪያ ቤት ላይ እንድትቀየርና እችኛዋ በቦታው እንድትተካ ነበር የፈለገው። በተወደደችው ልጅ አበደች። አውቀህ ነው እንደወደድኩ ስለምታውቅ ናቸው። ወይ ተወጂኝ ነበር እንዴ? በጣም ይቅርታ እኔ አላወኩም። እኔ እንደዚህ በፍጹም አውቄው አይደለም። ያፈቀረ ሰው ይከበራል ብሎ እውነቱን ነገራት። ያፈቀረ ሰው ይከበራል። ስለወደድሽኝ በጣም ነው የማመሰግነው። እኔ ግን እሷን ነው የምወደዋል። እሱ እውነቱን አይደለም ማለት እውነቱ ወዷታል። ግን ለእሷ ሊናገር የፈለገው ምክንያቱ ምንድን ነው? እንድትተወው ነው። ነገሩንም ሰማ። እኔን ጭራሽ አሁን ያመጣሃትን ጭራሽ አሰልጥነ ልታገባት ምናምን ስለው ጊዜ አዎ ደግ አደረገ እንደማለት ነው የመለሰው። በኋላ ከጨረሱ በኋላ ሴክሬታሪዋም ወደ ቤቷ ስትሄድ ነባሯ ማን ነበረ ስሙ
ወይኔ ስሙ ጠፋኝ፣ ኖርማል ስሙ ጠፋኝ የዚህ ሰው። እኔ የማውቀው በሌላ ስም ነው። እሺ በወቅቱ በነበረው ስሙና ጠራችሁና የምርህ ነው ወደኸኝ ነው አማለችው። ኧረ እኔ እሷን ከሷ ለመሸሽ ነው አላት። ከዛ እሺ እኔ እኮ አስደነገጥከኝ አለሽ። አልሰማሻትም? በጣም እንደምትወኔ አላውቅም ነበር እንደምትወዴ። ለካ አንቺ ስትመጪ እንደዛ መስሏታል። እና በጣም ስለደነገጥኩኝ ወዲያውኑ እርምጃ የወሰድኩት ሲል ጊዜ አይ ጥሩ ምክንያት አግኝተሃል አለችው። ምን ነው ተስማማሽ እንዲህ አላት። ያው እንደ ጨዋታ መስሎት ማለት ነው። አይከፋም አንተ ታድዬ ነው አምና አግኝቼ ነው አለችው አላት። ደንግጦ የምርሽን ነው አላት። እንዴ ጥሩ ሰው ነህ እያሳየኸኝ ናይ ብለህ ጠርተኸኝ እያሰለጠንከኝ ነው ምን ችግር አለው ብትወደኝ አለችው። እስቲ ማርያምን ቢያላት ማርያምን ምን ያንሳሃል አለችው። በይኔ በቃ ወደ ቤት ይዟት ሄደ። ማሚ ነው ማን ነበር እናቷ የምትላቸው የሆነ ስም አለ ብቻ እንደዚህ አይነት ስም ደወለችና ዛሬ አልመጣም ሳስካጁ ቤት ነው ያደርኩት አለቻቸው። ጎሽ ጭራሽ ወደ ቤት ወሰደሽ ተሳካለታ ስል ጊዜ ማለት እንዴት ማይ ታቅዶበት ነው እንዴ ስል ጊዜ እና የኔ ጅል ምን ይሁንሹ ቂል ነሽ ምናምን ብሎ ሳቁባት። ይሁን ችግር የለውም በቃ አይ ተሳክቶላችኋል አሪፍ ሰው ጋር ያገናኙኝ ትላለች። እሱ ይስቃል መኪናውን እየነዳ እየሳቀ ነገሩሽ አፈረጡት አለ። ከዛ ምንድነው እሱ አልገባውም መጀመሪያ አይ አቅደውበት ነው ወዳንተ የላኩኝ እንድንተዋወቅ ፈልገው ነው። ደንግጦ ዞር እውነት ነው እንዴ? ኦኬ አባትሽ በጣም ብልጥ ናቸው። እኔ እኮ ልጅቷን እንደዚህ አሰልጥንልን ትዳር እምቢ አለች አላገባም አለች እና ምከራት ብለው እኮ ነው አንቺን እኮ ነይ ብዬ ያስቀጠርኩሽ እንጂ በመጀመሪያ ለአንቺ ስራ አስቤ አይደለም አላት። ኧረ በእናትህ በቃ ይመቻቸው በቃ ተሳክቶላቸዋል እኔም ወድጄሃለሁ አለችው። ይሄ ሁሉ የሆነው መቼ ነው? ከገባች በ20 ምናምን ቀኗ ገና በ20 ምናምን ቀኗ እኮ ወር እንኳን አልሞላትም። ከዛ ለደሞዝ ስንት ቀን ቀረሽ አላት። 5 ቀን አለችው። ስንት ነበር ደሞዝ የተነጋገርነው? 15 ሺህ ብር አለችው። 15 ሺህ ብር ግን ያዋጣል? አሁን በኔ መኪና ባትሄጂ ኖሮ እንዴት ነበረ ትራንስፖርቴሽን? መጨረሻ ላይ የቀረው ቀርቶ እጄ ላይ 7 ሺህ ብር ይቀር ነበር አለችው። ያንቺ ደሞዝ ይሄ አይደለም 15 ሺህ ብር አይደለም አለና ያው እቅፍ አድርጎ ይዟት ገባ ነው ደሞዟን። ከዛ ተጀመረ እና ደሞዟን ሰጥቶ መኖር ጀመሩ ማለት ነው። ከዛ የሚያስቀው ፓርት እዚህ ያልቅና ኮስተር ወደሚያደርገው ህይወት እንገባለን። አሁን ትንሽ ወደሚያሳዝነው ህይወት ትዳር ውስጥ መኖር ከጀመረች በኋላ አባት ለካ ኮተታም ናቸው። ይገባቸዋል። ኮተታም ማለት ለእናንተ መቼም መዘርዘር አይጠበቅብኝም። እነ ስርማሽ ቅጠል በጣሽ ጓደኞቻቸው፣ እነ ደብተራ ፍሬንዶቻቸው፣ እነ ጠንቋይ ቤት ማዋያ ካፌዎቻቸው ናቸው። በቃ የእኚህ ሰውዬ ካፌ ጠንቋይ ቤት ነው። ሻይ ቡና ብለው የሚመጡት እዛ ነው። ድቤ መምታት፣ ቡና ማፍላትና የሆነ ነገር ማድረግ መፍረድ ነው የቀራቸው። ከጠንቋይ ጎን ቁጭ ብሎ ጫት መቃም ልማዳቸው እና ለካ ይሄ ሁሉ ስራ የሚሰሩት በጠንቋይ ስራ ነው። ሽማግሌዎቹም ወደዚህ ሰው ተልከው የሄዱት ማናቸው? ከጠንቋይ ቤት ተመርጦ ነው። ውይ ያላችሁ ልክ ነው ተማሪዎች። በጣም ከሚገርመኝ ነገር ውስጥ አንዱ ሰው ከተማ ውስጥ ያለ የተማረ የተባለ ይሄ ፒኤችዲ ያለው ምናምን በማድረግ የተመረቀ ፕሮፌሰር ምናምን በቃ ትልልቅ ዶክተር የተባሉ ሰዎች ይሄንን ነገር ነው የማያውቁት። እዚህ ጠንቋይ ቤት ውስጥ ደብተራ ጋር የሚሰራው ስርማሽ ቅጠል በጣሽ ጋር የሚሰራው ነገር ነው አያውቁትም። እና ለካ ታርጌት ነው። ሽማግሌ ተብሎ የሄዱት ሰዎች እንዴት ነህ ሰላም ነው ምናምን ብለው ጨብጠውት ምናምን ማኑ አስነክተውታል። እሺ ያለው ልጅቷንም ደውሎ ነይ ያለው ወድጄሻለሁ ችግር የለውም ያለችው እሷም ደግሞ በቃ በዚህ ነው ማለት ነው አይደለ? አዎ ወደድከኝ? አዎ ችግር የለውም ና ምን ችግር አለው? አጅሮ የገባበት ሰው ኖርማል የሆኑስ የተፋቀሩ ሰዎች ማለት እንዴት ቆይሽ ላስብበት ተረጋጋ እንጂ ኧረ ቆይ በእናትሽ ማም እያሉ ነገሩን በረድ ያደርጉታል። አንዱ ሲንቀሸቀሽ አንዱ ያረጋጋ ነው አይደለ? እንደዛ ነው የለመድነው ሁላችንም። ወይ ካልሆነ ደግሞ በአይን ተነጋግሮ ምናምን እየተፋፈሩ ቢሆን ተቀራርበው ከዛ በኋላ ነው። እሱም የዝሙት መንፈስ ሊሆን ይችላል አይታወቅም። ወይ መስተፋቀር ሊሆን ይችላል፣ ወይ ቡዳ ሊሆን ይችላል። ትክክለኛ የፍቅር መጣበስ የትኛው ነው ብላችሁ ካሰባችሁ
እስከ ቅዱስ ቁርባን የሚያቀርበውም ሊሆን ይችላል። እሱም 70-80% ነው ሊሆን የሚችለው፣ 100% ላይሆን ይችላል። ለምን እንደዛ ሆኖ የተፋቱም ስላሉ እና ብቻ እስቲ ወደ ቁም ነገሩ ንግባ። አሁን ልጃቸው ልጅ እምቢ ይላታል፣ ተጋቡ፣ ሰርግ ተደገሰ። ከዛ ልጅ ሲሞከር እምቢ። አንቺ ልጅ አትወልጂም? ኧረ አባዬ እምቢ አለን እኮ ነው እንዴ? አባብዬ ጋ ሄጄ ልናገር ይልና በድብቅ ይሞክራል። ያው አባብዬ ጋ ይሉና ይገባቸዋል። አባብዬ የሚባሉት እነ ሙጣምጤ ናቸው። ጠምጥሜ መንፈሱን የሚጠመጥሙባቸዋል፣ አስመሳዩንም እዚህ ላይ ጠመጥሙታል። ያው አስመሳይ ደብተራ እዚህ ላይ ጥምጣሙን የጠመጠመው ለፍርድም ይሆንበታል፣ ለሚደገምበት ሰው ግን ዘንድ ሆኖ ነው የሚታየው። ለራሱ እሳት ክምር ነው የሚሆንበት ለደብተራው። እና እኛ አባት እንደዚህ አይነት ነገር ለምደዋል። ምን ችግር አለ? ችግር የለውም፣ ይሄ ቀላል ነገር ነው። ብቻ ልጁ ሲወለድ የኔ ነው አለ። የኔ ነው፣ ምንም ነገር መከልከል የለበትም። ሴት ነው የሚወልዱት አለ። ጾታ መርጦ ማለት ነው። ለምን እንደመረጠ እሱ የመረጠው ደግሞ እንዴት እንደሚወለድ ታያላችሁ። ሴት ነው የሚወልዱት፣ ሴት ነው ማሳደግ ያለባቸው ነው ነገሩ። ሴት ነው የሚወልዱት። ከዛ የኔ ናት ልጅቷ፣ የቤት ውስጥ ትደግ፣ ችግር የለውም። ይዛሃት መምጣት የማይጠበቅብህም። እኔ የምፈልገው ስትወለድ እንደምንም ብለህ እትብቷል የተቆረጠ ይሄ ዶክተሮቹ እንትን የሚሉት አለ አይደለም፣ በመቆንጠጫ የሚያስይዙት ከዛ ላይ ትንሽዬ ስጋ ቆንጠር አድርጎ ማምጣት ነው። ከዛ ላይ ቆርጣቸው አምጡልኝ አለ። ከዛ ተደረገ። እውነትም በእርግጥ እኚህ ሰውዬ መጡ። ልጄ እንዴት ነሽ ብለው ግንባሯን ሳሟት። በግንባሯ በኩል መንፈሱ ገባ። አባት የሚሰማው ልጁን ግንባር ነው አይደል? ወንድ ልጁን ፈፍ አድርጎ ጨብጦ ምናምን እንደዚህ አድርጎ ጀርባውን መታ እያደረገ ነው ወንድ ልጁን፣ ወይም ደግሞ ወንድ ልጁን አቅፎ ነው አይደል አባት ፍቅሩን የሚገልጸው። ሴት ልጁንስ ነይ ብለው ግንባሯን ስሞ ነው አባት። እናትም እንደዛ። ስለዚህ ግንባሯን ስመው ግንባሯ ላይ መንፈስ አስቀምጠው ከባሏ ጋር ወሲብ በምትፈጽምበት ሰዓት ራሷን ስታ ነበረ። ይህን በኋላ ነው ያወቀው ሰውየው፣ በኋላ ነው የተረዳው፣ ዛሬ ላይ ማለት ነው። እና ተጸነሰ ወረደ። ለምን ሲባል አልትራሳውንዱ ሳያየው ገና የ3 ወር የ4 ወር ልጅ እያለ ከተወለደ በኋላ ነው እንትኑን ጾታውን የምናየው ብለው እነሱ እንትን የሚሉ ናቸው። እንግዲህ አንዳንድ ወላጆች ጾታውን ቀድሞ ያሉ፣ አንዳንዶቹ ደግሞ አይ ሲወለድ ይሻለኛል የሚሉ አሉ አይደል በአልትራሳውንድ። እና ሲጸነስ ሲወርድ የ3 ወር 4 ወር ከዛም ቢሲላቸው መጨረሻ ለአባትየው ምን ነው ልጅ ምን ሆነሽ ነው? እስቲ እንደው አመጋገብሽን አዋዋልሽን የምታየውን ነገር እስቲ ታዩ ምናምን አሏት። አባቴ እኔ ምንም አላረኩም እኮ በቃ እኔ እየሰለቸኝ ነው። 2 ዓመት ሊሆነኝ እኮ ነው አባቴ። ይኸው በዓመት 3 ጊዜ ወረደብኝ። እንደገና አሁን 2ኛ ዓመቴን ይዣለሁ። አሁን ደግሞ 2 የወረደብኝ አጠቃላይ 5 ጊዜ አስቡት። እና ምንድን ነው አባቴ ስትል ለካ አጅሬው የጠንቋዩ መንፈስ እንደዚህ የሚያደርገው ወንድ እየተጸነሰ ሲገለው፣ ወንድ ሲጸነስ ሲገለው የሚፈለገው ሴት ነዋ። ለምን ሴት ፈለገ? በኋላ ነው የምታውቁት። ሴቷ እስክትመጣ ድረስ የተፈጥሮ ነገር ሆኖ እግዚአብሔር ሴት የሚሰጠው ጾታ የሚሰጠው እግዚአብሔር ነው። አሁን ሳይንስ ጾታ መምረጥ ተጀምሯል ብሏል። እሱን የምናውቀው ነገር የለም። ቀስ ብሎ ደግሞ ትንሽ ቆይቶ ደግሞ ምን እንደሚመጣ አናውቅም። ግን ስለተስለው ሴት የወለዱ ወንድ የወለዱ እኔ አውቃለሁ። እኔ ሴት ነው የምፈልገው ካሁን በኋላ። ሴት የማትሰጠኝ ከሆነ ማህፀኔን ዝጋው፣ 4 ወንድ ይበቃኛል ብለው ሲሳሉ ሴት ይሰጣቸዋል። የስነ ልቦና መምህራን ምን ይላሉ? እንዲህ አይነቱን ስለት አይ ይሄ እኮ በጣም ውስጧ ሴት በጣም ስለናፈቀ ነው መጨረሻ ላይ ሴት የሰጣት እንጂ ስለቱ አይደለም። በጣም አእምሯችን በጣም የናፈቀውን ነገር የመከሰት ኃይል አለው ምናምን ብለው ዞር ያደርጉታል የእግዚአብሔርን ስራ። ኤቲስትና ፓጋን ስነ ልቦና መምህራን ማለት ነው። ኦኬ እንደዛም ሆኖ ግን ልጅ ማግኘቱም አሪፍ ነው አይደለ? አእምሯችን በዚህ ልክ መከሰት የሚችል ከሆነ ከአምላክ ጋር የመገናኘት እድላችን በጣም ሰፊ ነው ማለት ነው። ልክ እንደ አቡነ መልከጼዴቅ ገዳም ላይ አይታችሁ ከሆነ ገዳማቸው ውስጥ የተቀበረ ሰው ወይም ሞቶ የተቀበረ ሰው አስክሬኑ አይበሰብስም የሚል ቃል ኪዳን አለ ተባለ። አንዱ
አስታውሳለሁ የዛሬ 10 ዓመት ምናምን ኢንተርቪው ሲደረግ ዶክተር ነው አሉ የአፈር ምናምን አጥንት ተመራማሪ ነው አሉና ምን ብሎ ተናገረ? ኢትዮጵያዊ እኮ ነው እና አይ ይሄ እኮ የቃል ኪዳን ጉዳይ ሳይሆን አፈሩ አስክሬንን የማድረቅ ኃይል ስላለው ነው። አፈሩ አስክሬንን የማድረቅ ኃይል ስላለው ነው። ወይም ደግሞ ደምን ሁሉ ነገሩን ባለበት የማድረቅ ኃይል ስላለው እንጂ ሌላ ነገር የለም ነው እንዲህ ያሉና አባቶቻችን። ይሄንስ እንዴት ታየዋለህ ብለው አጥር የአቡነ መልከጼዴቅ አጥር የታጠረ አጥር አለ። ከአጥሩ እንደዚህ ይታያቸዋል አይደለም? ይኸው ከአጥሩ ወደዚህ ይሄኛው የአቡነ መልከጼዴቅ ገዳም ነው። ይሄ ሰዓት ይወዳለበት። ይሄኛው ደግሞ ውጪ ነው እና አንድ ሰው ተቀበረ። ልክ እንደዚህ ተቀበረ እና አጥሩ እንደዚህ ነው። ግማሽ አካሉ ወደ ቤተክርስቲያኑ ግቢ፣ ግማሽ አካሉ ደግሞ ከግቢ ውጪ ሆነና ሰውየው ግማሽ አካሉ ምን ሆነ? ደረቀ። ግማሽ አካሉ ደግሞ በሰበሰ። አጥሩ ግን የምን አጥር ነው? የእንጨት አጥር ነው። እንዴት የእንጨት አጥር አፈሩን ለሁለት ሊከፍለው ይችላል? አባቶችስ አንድ አይነት አፈር በሆነ ቦታ ላይ እንዴት አጥሩን ሲያጥሩት እንደዚህ ሊፈጠር ቻለ? አፈረሰው የሳይንሳዊ አሰራሩ። አንዳንዴ እምነትን እንደዚህ አድርገን ተመራምረን የምናገኘው አይደለም። እግዚአብሔር ረቂቅ ነው። እዚህ ጋርም ስንመጣ ዲያብሎስ በጠንቋዩ ላይ ያለው መንፈስ ይሄ ምሁር ያልኳቸው የተማረ ሰው ነው ያልኳችሁ ሰው ላይ ሆኖ ይራቀቅ ይፈላሰፍ ነበረ እና እሷን መናፈሻ ወስዳታል። አሪፍ አሪፍ ኮሜዲ ፊልሞች ያሳያታል። እንደዚህ በቃ የሆነ ዘና እንድትል ለማድረግ ይሞክራል፣ ግን ይወርድበታል። መጨረሻ ላይ ምሁርነቱ ወይም ሊቅነቱ አልጠቀመውምና ወደ ፈጣሪ መጮህ ጀመረ። እሱ እዛ ጋር ወደ አምላክ ያለቅሳል፣ ወደ እግዚአብሔር ማለት ነው። እዚህ ጋር ደግሞ አባትየው ልጅቷ ላይ መንፈስ እየላኩባት ምንድን ነው እየሆነ ያለው? እውነትም በትክክል ጽንሱ እየወረደ ነው። መጨረሻ ላይ ሴት በስድስተኛው ሴት ስትወለድ እግዚአብሔር ልጅ ሰጠኝ አለ። እሳቸውስ አባብዬ ልጅ ሰጡኝ አለ። ሁለት አይነት ሰው ማለት ነው። ከዛ ተወለደች ሕፃኗ። ምን ተብሏል? ልጅቷ የኔ ናት፣ ምንም ነገር እንዳከለክሏት። ከዚህ በፊት የዛሬ 3 ዓመት እንዲህ አይነት ገጠመኝ አቅርቤ ነበረ። ስማቸው ከብር ጋር በተገናኘ ከገንዘብ ጋር በተገናኘ የሆኑ ሰዎች፣ ሁሉም ማለት ላይሆን ይችላል። አንዳንዱ ኮርጆ ሊያደርግ ይችላል። አንዳንድ ሰው ኮርጆ ህይወታቸውን የሚመሰክረው እና ከብር ከገንዘብ ጋር በተገናኘ ገንዘቤ ምናምን እንደዚህ ሚሊዮን ምናምን ተብሎ ስም የሚወጣላቸው ሰዎች ይሄ ከበረከት ጋር ምናምን በተገናኘ ሊሆን ይችላል። ወይም ደግሞ ከሀብት ንብረት ጋር ከማስደገም ጋር ሊሆን ይችላል ተብሎ ይታሰባል። ለምሳሌ የሽመቤት ተብሎ ስም ይወጣል አይደል? ምን ማለት የሺዎች እመቤት ማለት ነው። አሰገደች ተብሎ ስም ሲወጣ ብዙዎችን የምታሰግድ አሰገደች፣ አንበርብር፣ አሸብር፣ አየለ ማለት ኃይለኛ ሆነ ማለት ነው። እነዚህ ስሞች በጣም ትንሽ ተጽዕኖ ፈጣሪ ስሞች ይባላሉ። ሁሉም ማለት ባይቻልም ኮርጆ ስም የሚያወጡ ሰዎችን ሳይሆን አስበውበት ቡና አፍልተው ለልጆቻቸው ስም የሚያወጡትን ማለት ነውና ከባድ ነው። ለልጅቷ ስም ይወጣላት ከነዚህ ነገሮች ውስጥ አንዱ ነው። ስሟን መጥቀስ አልፈልግም፣ ኦልሬዲ መታወቂያ ስሟ ስለሆነ እና ሚጣ እያልኩ ልቀጥል። ሚጣዬ ተወለደች። ገና ድክድክ እያለች የ8 ወር የ6 ወር ነው የ8 ወር ልጅ እያለች ዳዴ እያለች ስትሄድ ምናምን እዛው እዚህ ወድ ስትል ቡና ሲፈላ የተቀዳውን ስኒ ካልጠጣሁ አባትየው በነጋችን ላይ አሞኛል፣ እኔ ከልጄ ጋር ነው መኖር የምፈልገው ብለው ልጅቷ ቤት መኖር ጀምረዋል። አባትየው እንዴት አድርገው ከሚስታቸው ጋር ተጣልተው አውቀው ያልተስማሙ መስለው አባዬና በቃ እኔ ጋ የሚያስብል ሰይጣን አድሮባት ልጃቸው ማለት ነው እሺ ብለው በሷ ቤት መጥተው አብረው የሚኖሩት ቡና ፊልኝ በሰዓቱ ጠዋት ከሰዓት ወደ 10 ሰዓት አካባቢና ማታ ደግሞ በቀን 4 3 በጣም አነሳ ከተባለ 3 በዛ ከተባለ 4 ይፈላል ቤት ውስጥ። እሱም ስራ ውሎ ሲመጣ ምናምን ቤቱ ሞቅ ሞቅ ይላል፣ ደስ ይለዋል። በቃ ልጅ ስላገኘ ጸሎቱን ረስቶታል። ግን እግዚአብሔር ሰጠኝ ነው የሚለው። በተለይ እናታችን ቅድስት ኪዳነ ምሕረት በጣም ነው የሚወዳት ባልየው ማለት ነው። ለምን ሲባል ልጅ የሰጠችኝ እሷ ነች ብሎ ነው የሚያስበው። ያልኳችሁ ለምንድን ነው አይደለችም ማለት አይደለም፣ ከነገረኝ አንጻር ነው የምነግራችሁ። በኋላ ስትሰሙት ትፈርዳላችሁ እናንተ። እና ገና በ8 ወሯ ቡና ልጠጣ ስትል አይሆንም ስትላት እናትየዋ ተያት፣ አትከልኪያት። አባዬ ለምንድን ነው እንደዚህ የምታበላሻት? አይደለም በፍጹም። ከዛ እሺ ብላ የሰጠቻት እፍያች እያቀዘቀዘች ትኩሱን ላፍ ታደርጓለች። አንዳንድ ቀን ወይኔ ልጅ የተቃጠለች ስትል ጊዜ የለም ከንፈሯ አልተቃጠለም፣ ምላሷ አልተቃጠለም። ከፍታ ስታያት የለም። ከዛ 1 ዓመት ሲሞላት ምድጃው ላይ ሄዳ እሳቱን ብድጋጋ ላፍ ምንም
ብላ ተነስታ ስታያት ምንም ምላስ አልተቃጠለ ምን አላለ። እንዴ ምንድነው ነገሩ? እግዚአብሔር የሚጠብቅልኝ የኔ አባት የኔ ቅዱስ ሚካኤል ስዕሉ አለ ቤት ውስጥ። ያው ባልየው እግዚአብሔርን ይወዳል ብያቸዋለሁ። በቃ ማለት ባይጸልይም ስራ ውሎ ቢመጣም እንደ ኖርማል ክርስቲያን ቤቱ መንፈሳዊ ስዕሎች ይኖራሉ። እናንተ ቤት እንደነበረው ድሮ ይህን ትምህርት ሳታዳምጡ በፊት እንደነበረው ማለት ነው። እና እንዲህ እያለች ልጅቷ ቡና ሱሰኛ ሆና ቁጭ በተፈላ ቁጥር ትጠጣለች። አባትየው አትከልክሉ ነው የሚለው። ከዛ ልጅና አባት መጣላት ጀመሩ። ሚስትና አባት ማለት ነው። ሚስትና አባት ስላችሁ አባብዬ ቤት የሚሄዱት ሰውዬና ያው ሚስትየዋ ማለት ነው እና ልጃቸው መጣላት ጀመሩ። ምንድነው ጸቡ? ልጅቷ እየተበላሸች መጣች። ቴሌቪዥኑን ስትሰብረው ታያት አትንኪያትም። ከዛ በቃ አያት ስለሆነ ሊሆን ይችላል በተበላሸ ቁጥር እኔ ባስተካክል ይሻላል ብላ ትውት አድርጋ አባቷን ተቀይማ ምን ብላም ልጄን አበላሽብኝ ብላለች። ለካ ነገሩ ሌላ ነው። አሁን ምን መጣ? ወንድሟ መጣ። የእሷ ወንድሟ አብሯት መኖር ይፈልጋል ከእሷ ጋር። ትንሽዬ ልጅ ነው፣ በስተርጅና የተወለደ ልጅ ነው። እናት ልታረጥ ስትል የወለደችው ማለት ነው። በ42 በ41 ዓመት የተወለደ ልጅ ነው እና ያው በጣም ትንሽ ልጅ ነው። ከልጇ ጋር ሲነጻጸር የ10 ዓመት ማነው የ10 ዓመት ምናምን ልጅ 10 ዓመት ነው በቃ ልጇ የ2 ዓመት ሆኖ ነው ወንድሟ የመጣው። በ8 ዓመት ቢለያዩ ነው እድሜው 10 ዓመት ከሆነ። ከዛ ደግሞ የባሏ ደግሞ ዘመድ ከክፍለ ሀገር ደግሞ ቤት መጥቶ ማደግ ጀመረ። ይሄ ምንድነው ትንሽ ብር ሲኖራችሁ አንዳንዴ ዘመድ ግዴታ ሆኖ ይመጣባችሁና ምንም የማትተውት ሰው ይመጣባችኋል። ገጠር ላይ እናቱም አባቱ ሞተውበት ነው ተብሎ መጣ አንድ ትንሽ ልጅ። እኩያው ነው የዛኛው ልጅ፣ በ1 ዓመት ቢበላለጡ ነው። እሺ ተብሎ ማደግ ጀመረ እና አባትየው በዚህ መካከል ነይ እስቲ ልጅ ይፈልግሻለሁ ብለው እንግዲህ እየሄደ ነው። 1 2 ዓመት 3 ዓመት እየሄደ ነው። ግን ከሚስት ጋር ተታርቀዋል። በመሀል ሄዶ ደግሞ ታረቁ። ልክ ሲታረቁ እናትየው በተወሰነ ዓመት ልዩነት ትንሽ 1 4 ዓመት ምናምን እንደኖሩ ሞቱ። የልጃቸው ወግ ማድረግ አይተው አርፈዋል። ግን ወደዚህ ስንመጣ ያው ማረፋቸውን በቀላሉ የተናገርኩት ለምንድን ነው ዋናው የታሪኩ እንትን ስላልሆነ ነው እንጂ ነፍሳቸውን ይማር ብለን ማለፍ ይገባናል ብዬ አስባለሁና ይቅርታ። ግን አባትየው ወደ ቤታቸው የሚሄዱበት ምክንያት የለም። በቃ ሚስታቸው ከሞቱ በኋላ እሷ ጋር መጥተው መኖር ጀመሩ። ደግሞ አርጅተዋል እና ግን ምንድን ነው ምንም ነገር አትከልክሏት ሕፃኗን ተብሏል። ይህን በደንብ አጋችሁ ስሙ። ቤት ውስጥ 2 ወንዶች አሉ። ምን ሊፈጠር እንደሚችል አስቡ። እና ነይ ብለው ጠርተዋት ልጃቸውን ይኸውልሽ አሁን የምነግርሽ ነገር ላታምኚኝ ትችያለሽ። ልጅ ያገኘሽው በአባብዬ ነው። ማናቸው አባብዬ? እንደዚህ ብዬ ተስዬ ከዛ በኋላ እንደዚህ እና ሲያጨናግፍሽ የነበረውም ምናልባት ግብሩን ፈልጎ ሊሆን ይችላል። አሁን ልጅሽ እንድታድግ ምንም ነገር ስትል አትከልኪያት። የሚያሳድጋት የአባብዬ መንፈስ ነው፣ የአባብዬ ኃይል ነው፣ ወይም ደግሞ የአባብዬ አምላክ ነው ምናምን ብሎ ይሏቸዋል። ይሏትና ትፈራለች። አባዬ እንደዚህ አይነት ቦታ መሄድን አላቆምክም? አሁን እኮ አይደለም በፊት እኮ የዛሬ 5 ዓመት 4 ዓመት የነበረ ነገር ነው የምነግርሽ። ያ ሁሉ ሲያስወርድሽ የነበረው ይገባኛል፣ ምን እንደሆነ እረዳሻለሁ። ግን አሁን ልጅሽን አትከልኪ። አሁንም ሌላ አልደግምም አልወልድም ብለሽ ሳይሆን እንደገና ስለሚያስፈልግ ነው እና ፍቀጂልኝ እባክሽን፣ አንቺ ጋር የሆነ የከለከለኝ ነገር አለ ይሏታል። ኧረ አባዬ እኔ ምንም የከለከልኩት ነገር የለም፣ ግን ድጋሚ ሞክረን እምቢ ብሎናል። ለዚህ ነው 2 ልጅ ሲመጣ ምንም ያልከፋን፣ የዘመድ ልጅ ሲመጣ እና የራሴ ወንድም ሲመጣ ምንም ያልከፋኝ ለዚህ ነው ትላቸዋለች፣ ለአባቷ ማለት ነው። አይ ግድ የለም ልጄ አሁን ፈቃደኛ መሆን አለብሽ ብለዋት አሳምነዋት ጠንቋይ ቤት ይዘዋት ሄዳሉ ሰውየው ጋር። እሺ ልጄ ከስንት ዓመት በኋላ ራስሽ መጣሽ? ሕፃን ሆነሽ ነበር ማቅሽ፣ አይ አድገሻል ምናምን እያሉ ትንሽ አሽኮረመሟት። በእርግጥም ሕፃን ሆና ትሄድ ነበረ ጠንቋይ ቤት ከአባቷ ጋር ማለት ነው። እናቷም እያሉ ለዚሁ ጉዳይ ነበረ የምትሄደው። ምንድነው አልጋ ላይ ሽንቷን ትሸናለች፣ ታማለች ተብሎ ነበር የሚሄዱት። ደብተራ ጋር ሄደዋል። ደብተራው ሊያሽል አልቻለም። ለካ ዛሩ ነበር የሚያሸናት፣ ቡዳው ማለት ነው፣ የእናቷ መንፈስ። ጠንቋይ ጋር ስትሄድ ቀጥ አለ። ለምንድን ነው ቀጥ ያለው? አጅሬው እሷ ውስጥ ገብቶ በሽንቱ ፈንታ ዘር ሆነ። 15 ዓመት ልጅ ሆና አልጋ ላይ ሽንት ትሸናለች ሲባል አስቡት፣ ይከብዳል አይደል? ግን ሽንቱ ቀርቶ እጇን ሰደድ አድርጋ ምን ማድረግ ጀመረች? ግለ ወሲብ። ገባችሁ? ቀየረው አጅሬው ማለት ነው። የቱ ይሻል ነበር? መቼም ሽንቱም ይሻላል አንልም፣ ይሄኛውም አጋንንት ስራ ነው። ግን ወደ ማን መሄድ ይሻል ነበር ማለት ነው።
ለዚህ ነው ይህን ትምህርት ማስተማር የሚያስፈልገው። ብዙ ያልገባቸው ምዕመናን ስላሉ ካህናቶቹም ምኑም ሁሉም ተመሳሳይ የሆነ አካሄድ የሚሄዱበትም ሁኔታ አለ። አንዳንድ ጊዜ ደብተራ ጋር ሲሄዱ እዚህ ላይ እንቁላል ማፍረጥ፣ ጥርሷን ታንቀራጭጫለች፣ አልጋ ላይ ትሸናለች ሲባል ቆይ ችግር የለውም አመድ ያደርጉና እንዲያርገው ምናምን የሆነ ምናምን ውስጥ ገብተው ያደርጋሉ። አጅሬውን በደንብ ግባባት ብሎ ከዛ ባል ያደርጉታል። ይገባና ባል ይሆናል። እሷስ ባል ልታገባ ስትል ነው ይላል አይደለ? ለህመም ተብሎ የተወሰደ ኪኒን ስትወስዱ ዶዜጁ በጣም ይበዛል አይደል? አንድ ፓራስታሞል ወይም አንድ ፓናዶል ራሴን አመመኝ ብላችሁ ስትውጡ ይባላል ሊያሽላችሁ ይችላል። የፓራስታሞሉ ኬሚካል ግን ከእናንተ ውስጥ ለመውጣት ዓመት 2 ዓመት ይፈጅበታል። አንድ ኪኒን እኮ ነው። በየቀኑ ኪኒን የምትወስዱ ሰዎች ደግሞ አስቡት እንዴት ደማችሁ እንደሚለምደው ኬሚካሉ። ወደ ትምህርታችን እንምጣና አምና ትሄዳለች፣ ጠንቋይ ቤት ታምን ትሄዳለች። ከዛ ምነግርሽን በደንብ አዳምጪኝ ይላታል ጠንቋዩ። እሺ ድጋሚ መውለድ ያልቻልሽው ባለቤትሽ የኔን ሀሳብ ስለማይቀበልና ቤታችሁ ውስጥ የሰቀላችሁት ነገር ስላለ ነው። ምን ሰቀልን? እሷ ደግሞ አይ ልጁን የሰጠችኝ ማርያም ነች ብሎ በቃ ወደ እሷን የሚጸልየው ልጅቷን ወስዶ ሊያስቆርብም አስቧል እና እኛ እሱን አይደለም እንቃወመው፣ ግን እኔ ነኝ የሰጠሁሽ አላት። ይሁን ያው እርሶ ጋርም ያለው ጥበብ አይደለ ምናምን ብላ ትደነግጣለች። እኔ እንደሰጠሁና እንዳልሰጠሁ በልጅቷ ላይ ስልጣን እንዳለና እንደሌለኝ ቅርብ ጊዜ ታያለሽ፣ ከዛ ትመጫለሽ እናወራለን እሺ ስባት እሷ ደግሞ እሺ ትልና ትሄዳለች። አልገባትም። ስትሄድ ልጅቷ የለችም። በቃ ተዝልፍልፋ ምናምን በጉልኮስ ምናምን የምትሆን ልጅ ሆነች። ታመመች። በማታውኑ ፓራላይዝ ሆነች። በእርሶ መቼን ምናምን ብላ ሄዳ እዛ ተንበርካ ማልቀስ ምናምን በቃ አሁን አመንሽ አሏት። አው አይ በቃ እኔ እኮ አልተቃወምኩም አለች። ባለቤትሽን ወደ እኔ አምጪዋ። ለምንድን ነው? ከኪዳነ ምሕረት ሐሳብ ሊያስጥል እኮ ነው አጅሬው። አያችሁ እንዴት እንደሚሰራ እንዴ! ችግር የለውም አመጣዋለሁ። ትሄድና ይሄኔ ውድ እንደዚህ እኮ ተባለ። ማን? ኧረ እናቴ ነች ኪዳነ ምሕረት የሰጠችኝ። ማን ነው እንደዚህ የሚለው? ምሁርነቴ እንኳን አልሰራም። ይሄ ተማሪ ተምር ፊዚክስ ኬሚስትሪ ብያልኩት ዲግሪ የጫንኩት ቆቡ እንኳን እሳት ሆኖብኛል። እኔ እግዚአብሔር ነው ልጅ የሰጠኝ ምናምን ብሎ ሲላት ጊዜ ኧረ እንደሱ አትበል ልጃችን ታመመችው በዚህ ነው። በፍጹም ይውሰዳት ከፈለገ እግዚአብሔር። እሱም ከሆነ እስቲ እንደው ኪዳነ ምሕረት አለ እንደዚህ ብሎ እናቴ ኪዳነ ምሕረት እውነት በትክክል ይቺ ልጅ አንቺ የሰጠሽኝ አይደለችም አለ። አሁን ፍረዱ እዚህ ጋር እውነት ኪዳነ ምሕረት ሰጥታ ከሆነ ከዚህ በኋላ ያለው ህይወቷን ታያላችሁ። እግዚአብሔር ነው ልጅ የሚሰጠው እንላለን። ፍሬ ማን? ልጅ ማን? የእግዚአብሔር አይደል ምንለው? ማህፀኑ ግን የማን ነበር? ማን የተከራየው ማህፀኑን? በተፈጥሮ ጽንስን ማህፀን የሚሰጥ እግዚአብሔር ነው። ተፈጥሮም የእግዚአብሔር ነው። ግን ተፈጥሮን በነፃ ፈቃዳችን በፍሪ ዌል በነፃ ፈቃዳችን ለማን አከራይተነዋል ወይም ደግሞ ለማን አስፈቅደናል፣ ለማን ሰጥተነዋል የሚለውን እንድታዩ ነው የፈለኩት። እሺ እንጂ ልጅ የእግዚአብሔር ነው። እንዴት እንደዚህ ትላለህ እንዳትሉ፣ በፈቃዳችን ሁሉ ነገራችን ከሰጠን በኋላ የሚገኙት ልጆች ኃላፊነቱ ለምን ዲያብሎስ አባት ተብሏል። በመጽሐፍ ቅዱስ ውስጥ አባት ተብሏል። ምንድነው? እናንተ ከአባታችሁ ከዲያብሎስ ናችሁ ብሎ ክርስቶስ ሲናገር አልሰማችሁም? በተግባር የአባታቸውን የዲያብሎስን ስራ ስለሰሩ እነሱ ልጆቹ ሆነዋል። የአብርሃም ልጆች ብትሆኑ የአብርሃም ስራ በሰራችሁ ነበር እንደተባለ ሁሉ እነሱም አባትየው የእግዚአብሔር ቢሆኑ ኖሮ አያት የተባሉት አባት ማለት ነው ቢሆን ኖሮ ቤተክርስቲያን ሄደው ስለተስለው ልጅ ያሰጧቸው ነበር። ስለዚህ አሁን ጠንቋይ ጋር ሄደው ፋሎፒያን ቲዩብ ላይ ወይም ደግሞ የፅንስ ሊፈጠር የሚችልበት ቦታ ላይ የተቀረቀረውን ያንን ሰይጣን ግባና እዚህ ቦታ ላይ ተቀመጥ ተብሎ በዘር የተሰጠውን በእናትየው ማህፀን ላይ ያለው ወደ ልጅቷ የተላለፈውን የዛር መንፈስ የተሄደው ነው ዲል ያደረጉት ጠንቋይ ጋር ሄደው ነው። ልጅ ትፈልጋለች ልጅ ብሎ ሲናገር አባትየው ጠንቋዩ ደግሞ ምን አለ? ችግር የለውም ክፈትለዋለሁ፣ ፋሎፒያን ቲዩብ ላይ ያለውን መንገድ ልቀቅለዋለሁ እንደማለት ነው። ምን ሲሰጠው? ዶሮ ሲታረድለት፣ በግ ሲሰዋለት፣ ቡና ሲፈላለት፣ ሲካደምለት ምን ያደርጋል? አይ ይለፍ፣ ለእኔ ከተሰጠኝ ጅማ ይሄ ዘር ይለፍ ይላል። እዛ ትቦ ላይ ፋሎፒያን ቲዩብ የሚባለው ዘር የሚያልፍበት የወንድ ዘር የሚያልፍበት ትቦ ላይ ሾተል የሚባለው ሰይጣን ተቀምጦ ጽንስ ሲያጨናግፍ የቆየው ለምንድን ነው? ግብር እስኪሰጠው ድረስ ነበር ማለት ነው። እግዚአብሔር ሲመጣስ ይለቃል ያን ቦታ። ግብር የሚገብር ሲመጣስ ይለቃል። አያችሁ፣ ሁለት መልቀቅ አለ። ይሄኛው ፈቅዶ ነው የሚለቀው፣ ይሄኛው ግን ተገዶ ነው የሚለቀው። እግዚአብሔር ሲሆን በደንብ እንድትሰሙኝ ይፈልጋሉ። አሁን በፍጹም አለ አባትየው ኖ እመቤቴ ነች የሰጠችኝ ብሎ አለቀሰ። ከዛ ልጅቷ ቢለምን የእመቤታችን ስዕል አምጥቶ እንደዚህ ቢልባት ምን ቢልባት በፍጹም ሊሆን አልቻለም።
ማለት ልጅቷን ፈውሽልኝ አድኝልኝ ማለት ጥሩ እኮ ነው ሐሳቡ። ግን ልጆች ሲታመሙ ብቻ አይደለም እሪ ብለን መጮህ ያለብን። ከመጀመሪያውም መንፈሳዊ ሕይወት ደግሞ ሊኖር ይገባል። ጸልዮ አያውቅም ግን ስለ ተስዬን የወለድኳት ብሎ ነው የሚያስበው ብያቸዋለሁ። እሱ ከመጸለዩ በፊት ግን ጠንቋዩ ነው ለልጅቷ ጽንስ የሰጣት ወይስ እሱ ነበረ ሲባል መጀመሪያ አባትየው ወደ ጠንቋይ ቤት ከመሄዳቸው በፊት እሱ ይጸልይ ነበረ። ጠንቋዩም ደግሞ በዛ ቅጽበት ውስጥ ምን ያደርግ ነበረ? ማነው አባትየው ደግሞ ልጅቷ ስትነግራቸው እኔ እኮ ልጅ እምቢ አለኝ ስትላቸው ጊዜ ችግር የለውም ልጅ አሰጥሻለሁ ብለዋት ያሉ ጊዜ የሁለቱ እንዴት አስቡት፣ እንዴት እንደሚገጣጠም ምናልባት እንዳይወሳሰብባችሁ እንዴት ላስታውሳችሁ መሰላችሁ? ሴት ልጅ ነው የምትወልደው ብሎ ተናገረ ጠንቋዩ። ሴት እስኪመጣ ድረስ 5 ልጅ ሞተ፣ 5 ጽንስ ተጨናገፈ አይደል? ለምን ያለው ጠንቋዩ ያለው እንዲፈጸም። እግዚአብሔር ያለው ቢሆን ኖሮ ጽንስ ሳይጨናገፍ ነበረ የመጀመሪያው ልጅ እንደተባለው የሚሆነው፣ እንደው ጾታም ተመርጦ ከሆነ። እዚህ ጋር ግን በመሃል ብዙ ልጆች ሲወርዱ ልጅቷ እንዳይወርድባት ይሄ ልጅ እንዳይወርድባት ተብሎ የተደረገ ድግምት ደግሞ አለ። ግንባሯ ተስማ እንደገና ማለት ነው። እና ወደዚህ ስንመጣ ባልየው እውነትም ይሄ ነገር ሊሆን ይችላል እንዲህ ምናምን ብሎ ልቡ መጠራጠር ጀመረ። የአባቶቻችን ጥበብ እኮ ነው ልጄ ምናምን ብሎ አባትየው ነገሩት። ይሄ እኮ ይኸውልህ እንዲህ ነው፣ ምንም ችግር የለውም፣ ምንም እኮ አልትል ነው፣ ማርያምም ችግር የለውም፣ እዚህ ጋርም ችግር የለውም አይደል የሚሉት። እንደዚህ እኮ ነው የሚሉት አብዛኞቹ። ምን አለበት ይሄ እኮ የእናቴ አባቶቻችን ነው ምናምን ብለው አሳምነው አመጡት። ምሁር የተባለው ያ ሊቅ የተባለው በማዕረግ ተመርቋል የተባለው ወይም ደግሞ ፒኤችዲ ያለው የተባለው ፎቶ ግድግዳ ላይ እንደዛ ለብሶ ተሰቅሎ የነበረ ሰውዬ እንደዚህ ኩስምን ብሎ ጠንቋይ ቤት ሄደ። መጣህ ልጄ ተባለ። አዎ መጥቻለሁ አለ። አዎ በቃ እግር መግባቱ ነው የሚፈለገው። ገና ከቤትህ እሺ ብለህ ስትመጣ ነው ያወቅኩህ። ልክ እንደጠፋው ልጅ የጠፋው ልጅ ገና ወደ አባቴ ቤት ሄዳለሁ ሲል አይደለም እግዚአብሔር ልጄ መጣ ያለው የተናገረው ከሩቅ አየሁ ነው የተባለው። እዚህ ጋር ደግሞ ሰይጣን ምንድን የሚሏችሁ ውጭ ሀገር ያላችሁ አረብ ሀገርም አውሮፓም የትም ቦታ ያላችሁ ሰዎች እናትና አባቶቻችሁ ደውለው እንደው ልጄ ለአባብዬ የሚሰጥ እንደው 100 ብር 5 ብርም 5 ሳንቲምም ትሆን እሺ በይ ዝም ብለሽ እንደው ይሁን በይ እስቲ አልሆንም አልፈልግም ትላላችሁ እናንተ። ልክ ይሁን ስትሉ እንዳደረጋችሁት ስለሚቆጠር ነው። አመቺሳም ተጀምሯል እንደዚህ ደግሞ አይደል? እናንተ ውጭ ሀገር ሆናችሁ ልጅ ስትወልዱ እንደው በአመቺሳ ፈንታ ይሄም ገንዘብ ልክ ያለው በይ ሲባል ይቻላል። አዎ በቃ ልጅሽ እንደታቀፈ ይቆጠራል። እዛ ሰይጣን ሄዶ ያቅፈዋል። እዚህ ጋር ደግሞ ገንዘቡን ያ አመቺሳ አቃፊው ገንዘቡን ያቅፋል። ከዛ ያው ሰይጣን የሚፈልገው እሽታውን አይደለ? ልክ እንደዛ ይሄም ሰው ምሁር የተባለው ሰው ጠንቋይ ቤት ገብቶ እግሩ እንደረገጠ አጅሬው ሰፈረበት። ግን ከቤቱ እሺ ብሎ እንደወጣ ነው መጀመሪያ የሚያወቀው ሰይጣን። ከዛስ በቃ ልጅ ትድናለች፣ ሌላ ልጅ ትደግማላችሁ፣ ይሁን በቃ ቡና ስጧቸው ቡና ተባለ። እየቀፈፈው ቡና ጠጣ፣ ወደ ቤቱ መጣ። በሁለተኛ ቀን ልጅቷ ዳነች ስላችሁ ከታመመችበት አጅሬው ሰይጣን ቆልፎት ከነበረው ይለቃል። ለምን? የራሱ ንብረት ነው ያገለዋ የልጅቷ ገላ የተወለደችውን በዛ አይነት ሲስተም ነው። አሁን የሰይጣን ኃይል እያሳያችኋለሁ። መጨረሻ ላይ የምታዩት ውርደት አለ፣ ውርደቱ አለ። በዚህ ልክ ደግሞ እየተሰቃዩ ያሉ ሰዎች ስላሉ ነው። ሰው ደግሞ ጠንቋይ ቤት የሚመላለሰው ይችን የሆነች ተአምር አየሁ ብሎ ስለሚያስብ ነው። ተአምር አይደለም ይህ ምትሃት ነው፣ ጥንቆላ ነው። ግን እንዲህ ያለው ነገር ስለሚያዩ ነው የሚፈሩት ጠንቋዩን። እግዚአብሔር ደግሞ የሚሰራበት ሰዓት ስላለው ነው። እና ወደ ቤት ተመጣ። ከዚህ ሰዓት ጀምሮ ቡና የሚፈላው ላይ እሱም ተሳታፊ ሆነ። ቡና ይጠጣል። ደብሮታል በእርግጥ በተወሰነ መልኩ፣ ግን ልጁ እንድትድን ስለፈለገ ብቻ መሄዱ ገርሞታልና አረ ልጅቷ እንኳንም ዳነች ይል፣ ግን ይገርሟል። ቢሮ ቁጭ ብሎ ይተክዛል። በቃ እንዲህ ሊሆን ቻለ። ሴክሬታሪዋን ያናግራታል። እንዲህ ሆኖብኝ እኮ እንዲህ ተብዬ እኮ ነው ይላታል። የሚገርማችሁ ስለ ጠንቋዩ መጥፎነት ከሴክሬታሪዋ ጋር አውርቶ ሳይጨርስ ደውላ ሚስትየዋ አረ ልጅቷ ታመመች ስትለው ጊዜ እኔ አሁን መጥፎ ነገር ስላነሳው ነው በቃ እሺ ትቼዋለሁ ይላል። ከዛ ልጅቷ ትድናለች። የሆነ ሳለት እንቅልፏን ስተኛ ሹሹ ብላት ስታስተኛ ትተዋለች። እድሜዋ ለትምህርት ሲደርስ ትምህርት ቤት እንዳገባ ተባለ። ለምን ሲባል አይ መግባት የለባትም አባትየው ታዝዤ ነው እንዴ። ከዛ አባትየው ተናደደ። አባትየው ስላችሁ ባሏ ማለት ነው። ሁለት አባት ሆኖ አይደለም ባልየው እያልኩ ልሂድ። ባልየው በጣም ተናደደ። እንዴት ይሆናል አለ። አይ ሄዶ ጠንቋይ ቤት ራሱ ኧረ ልጄ ትማር ሲል ጊዜ አይ የኔ ናት እኔ ማስተምራት ይበልጣል አለ። ምንድነው የምትማረው? ዝም ብለህ ተከታተላት ልጅቷን። የዛሬ ስንት ዓመት ሕፃን ሆና
ከምድጃ እሳት አንስታ አልበላችም እንዴ ምናምን ብሎ አሉት። አያውቅም ይሄንን። ከዛ ሚስቱ ሲጠይቃት አዎ እሳት አንስታ በልታለች፣ ግን ምንም አልሆነችም። ትኩስ ቡና ላፋጋ ጠጥታለች፣ ምንም አልተቃጠለችም አለችው። እና አትነግሪኝም እንዴ ታዲያ? በቃ ልጄን እያሳደግኩ አይደለማ ዝም ብዬ እኮ ነው እኮ በቃ በድን የወለድኩት ምናምን ብሎ በቃ በጣም ተበሳጭቶ ድጋሚማ አልወልድም ይላል። ድጋሚ አልወልድም ይላል። እና እንዴት እንደሆነ በማይታወቅ ነው እርጉዝ ነኝ አለችው። አልወልድም በእርግጥ አልወልድም ያለው የሆነ መሀል ላይ ሊሆን ይችላል። ግን አልወልድም ብሎ ያለበት መንገድና ያረገዘችበት መንገድ ሲያስታውሰው በፍጹም አልተኛም ከሷ ጋር ዘር አላቀብልም ሲያስታውሰው ማለት ነው። እንዴት ሊሆን ቻለ? መቼ ነው እኔና አንቺ እንደዚህ ያደረግነው? ማለት ነው በፍጹም አላረግንም። ደንግጠው ስለነበረ በልጅቷ እንዲያ ነገር ፈጽመው አያውቁም። በጣም ደንግጠዋል። እና ጽንስ መጣ ተባለ። እንደገና አሁንም ወረደባት። አሁንም መጣ ተባለ፣ ወረደባት። በቃ አይ እኔ ሳላስረግዝሽ መጥቶ አርግዘሽ እንደገና የሚወርድ ከሆነ የኔ አይደለም አንቺም እኔ ፈራውሽ አላት። ሄደሽ ሰውየው ጋር ትተኛለሽ እንዴ? እስከ ማለት ድረስ ሁሉ ደርሷል። እንዴት እንደዚህ ትለኛለህ? ጸብ፣ ድብድብ። ለምን ልጁ ልብ ውስጥ የኪዳነ ምሕረት ፍቅር አለ። እንደገና ባልየው መስማት፣ እንደገናም ደግሞ ጥርጥር አለ ምናምን። ያንን እስኪያምን ድረስ ነው፣ ልቡን እስኪያሳምነው ድረስ ነውና የሆነ ሰዓት ላይ ደውሎ ጠንቋዩ ራሱ ከአባትየው ስልክ አግኝቶ ማለት ነው ና ልጅ እፈልግሃለሁ። ልጅ አትበሉኛል። ተው ያሳይቼ ምልክት አሳይቼሃል ነበር ሲሉ ጊዜ እንዴ ልጅ ላሳድግበት። ልጅ አይደለችም እኮ ብለሃል። ያንተ አይደለችም እኮ የራሴ ናት። ያንተ ማን አደረጋት ብሎት ቁጭ እንዴ በገዛ ልጅ ያሉና ግራ ገባው። እሺ ብሎ ኩስምን ብሎ እንደገና መኪናውን እየነዳ ሲሄድ መኪና ተጋጨ መንገድ ላይ። መኪናውን ዳር ላይ አቆሞ ችግር የለውም ተገጪ ነው የገጨውን ሰውዬ ሂድልኝ በእናትህ ብሎት የገጨውን እኮ ነው እኔ ላሰራልህ ማስለው ጊዜ አልፈልግም በቃ ሂድልኝ ብሎት መኪናውን ጥጋ አቆሞ በእግሩ ወደ ጠንቋይ ቤት ገባ። ምንድን ነው የሚሉኝ ጋሼ? በል ለማንኛውም ከልጅህ ወደ ሚስትህ ልሻገር ነው፣ ወደምትወዳት ሚስት ልሻገር ነው። በእኔ ስራ ያመንክ አይመስለኝም። አታርፍም አሉት። ምን አረኩኝ እኔ? ምን አረኩ? ምንድን ነው የምትሉኝ እኮ? አትሳደባ በልብህ እየሰደብከኝ እኮ ነው ሙሉ ቀን። ቢሮ ገብቶ ወደ ቤቱ ሄዷል። በዚህ ወይ እሺ በቃ ይቅርታ ብሎ ሄዷልና ቢሮ ገብቶ ሰውየው አለ የለም በቃ ተጨነቀ፣ በቃ ተሳቀቀ። መኪና ውስጥም ቁጭ ብሎ ዞር ብሎ ሰውየው ጠንቋዩ አጠገቡ እንዳለ አድርጎ ነው ኢማጂን የሚያደርገው። በቃ ያው መንፈስ የሚከተለው እኮ አንድ የጠንቋይ ቤት ገብታችሁ ስትመለሱ መንፈስ አፍሳችሁ ነው የምትመጡት። እኔ አንዴ ነው ሄድኩት ትላላችሁ፣ ወይም ጨሌ ነው ቤት ውስጥ ያለው እንዴ ጥየዋለሁ እኮ ትላላችሁ። ጨሌው ላይ ምን ያደርጋል ሰይጣን? ሞኝ ነው ሰይጣን። ጨሌ ላይ ተቀምጦ ጨሌው እኮ ቤት ውስጥ ሰይጣን ለመመለኩ ምልክት እንጂ ለመኖሩ ምልክት እንጂ ሰይጣን እናንተ ልብ ውስጥ ነው የሚያደርገው። ምን ያደርግለታል? እንኳን አይደለም ጨሌ ቀርቶ ሌላ ነገር እንኳን አይፈልግም። የሚፈልገው የእናንተን ነፍስና ልባችሁን ነው የሚፈልገው። ልብሳችሁን ሳይሆን ልባችሁን ቅደዱልኝ ያለው እግዚአብሔር ለዚህ እኮ ነው። ልብ ነው ተፈላጊው፣ ደምና ልብ። መስዋዕት የሚሆነው ደም ነው። ያለ ደም መስዋዕት የለም፣ ስርየት የለም እንደሚባለው ማለት ነው። እና በቃ አመነ። ለምን በቃ ሚስቱ ታመመችበት፣ ካንሰር ተብሎ ምናምን በቃ ሌላ ነገር ውስጥ ገቡ። በቃ እና መካደም ቡና ይዞ መሄድ ጀመረ። የተማረው ሰውዬ ምናምን በቃ ጺሙ አድጎ ምናምን በቃ ተበለሻሸ ሰውየው። አባትየው ጉድ አረጓቸው እና አባትየው ማረፊያቸው ደረሰ። አባትየውም ተሸኙ፣ አረፉ። አባዬ ተብሎ ተቀበሩ ምናምን። ያው ንስሐ ሳይገቡ ሄዱ እንዳመለኩ። ነፍሳቸውን ይማር መቼም እንዲህ ስላልን እኛን ኃጢአተኞቹን ሰምቶ ከማራቸው ይማራቸው እግዚአብሔር። እንግዲህ ነፍሳቸውን ይማር፣ እንደ ስራው ስለሚከፈል ነው እንደዚህ ያልኩትና ከዛ አሁን ምንድን ነው ልጆቹም አድገዋል። ሚጣ 18 ዓመት ሞላት። እንዲህ አይነት ኑሮ እየተኖረ ሚስትም ታማ በሽተኛ ሆነች። እንደዛ የምታምር የነበረች ፀጉሯ ረጅም የነበረች የምታምር በቃ ቆንጆ ልጅ የነበረች በቃ ምን ሆነች? ደክርት ሰውነቷ እየደከረተ። ይሄ እንዴት ነው ታማሚ የቤት እመቤቶች አሉ አይደለም ከቤት የማይወጡ ሆነው እንደዛ አይነት ነገር ሆነች። በቃ ስታሳዝን። እና ሚጣ እድሜዋ 15 ዓመት ሲሞላት 18 ብያቸዋለሁ፣ ግን ከ15 እስከ 18 ዓመት ያለውን ሶስቱን ዓመት በደንብ ልንገራችሁ። ሌላውን ትቸው ቡና መጠጣት ምናምን ቡና አፌ ይሆናለች። ስታድግ ራሷ ቡና አፍልታ እናቷ ብትኖርም ባትኖርም 3 እስከ አቦል በረካ ጀባ ጠጥታ ምናምን በቃ እንትን ትላለች። ወንድሞቿ ኖሩም አልኖሩም ራሷ ተፈቅዶላታል። ትምህርት የሚባል ነገር እንዳትማር ተብሏል። ትምህርት ቤት አትገባም፣ ግን ልጆቹን የምታስጠናቸው እሷ ነች። ስለ ስነ ፈለክ ዶክተር ዳስ ታደሰ ከሚያስጠናቸው ልጆች በላይ ታውቃለች። ሚዲያ ላይ መቅረብ የማትፈልገው በአባትየው ምክንያት ነው። አባትየው እንዳትቀርብ ብሏል።
ለካ ጠንቋዩ ድሮ ደብተራ ነበረ። ጠንቋዩ ድሮ ምን ነበር? ስርማሽ ቅጠል በጣሽ ነበረ። ስለ ከዋክብት ስለ ጥናት ስለሚያውቅ እንደዚህ ልካድም ብሎ ጠንቋይ ሆኖ ቀረና በዛው መካደም ጀመረ እንጂ ድሮ ቀድሷል ሁሉ ቤተክርስቲያን። አቋቋም ትምህርት አስተምር ያለው ሁሉ ብሎ ነበር። የሚገርማችሁ ጠንቋዩ አይደለም መማር። ለምን አብሸዋ ነች ጠንቋይ ያደረገችው። አብሸዋ መተሰራው ጉድ የለም። ዛሬ በዘረኝነትና በቅዳሴ ቦታ ላይ ምናምን የምታዩት በቤተክርስቲያን በአገልግሎት ላይ ያ ሁሉ ካህናት ሲተራመሱ እንደዛ ሲውረገረጉ የምታዩቸው በዛ ምክንያት ነው። ይኸው አሁን እንደምታዩት እዚህ ጋር ይሄ ሁሉ እስክስታ በዚህ ነው። እነዚህ ካህናት እንግዲህ ጠምጣሚዎች ናቸው፣ መርጌታዎች ናቸው፣ ደብተራዎች ናቸው። ግን እስክስታውን እያሉት ነው። እንግዲህ ይሄ አብሾ የአፍልሆ የአፄ ፋሪስ ውጤት ነው። የእናት አባት ዛሮቻቸውም አሉ። ያው ያዳቆነ ሰይጣን ሳያቀስ ሳይቀርም የተባለው አብሾ ብቻ ነው የሚዋረሱት ብቻ አይደለም። መጀመሪያውኑ ያቴቴው ኮተቴው አለ የቤታቸው እሱም አብሮ ወደ አብነት ትምህርት ቤት ይገባና ለዚህኛው ነገር ይዳርጋቸዋል። ሲሸመድዱ ትምህርቱን ሲያጠኑ ያንን የውዳሴ ማርያሙን ሲሸመድዱ እምቢ ስለሚላቸው የእናት አባታቸው ዛር በምን ይደራደሩታል? በመዋረስ እባክህን እውቀት ስጠኝ ብለው መጀመሪያ የደፈናቸው የእናት አባት ዛር ነው። ከዛስ የ5 ዓመት የ6 ዓመቱን የቤተክርስቲያናችንን ትምህርት በ1 ዓመት በ2 ዓመት ጥንቅቅ ለማድረግ ላለመርሳት፣ ቅኔ ለመዝረፍ፣ ቆንጆ ድምፅ ለማውጣት፣ የተለያየ አስማትና ምታት ለመስራት፣ ስርማሽ ቅጠል በጣሽ ሆኖ ቅጠላ ቅጠልን ለማወቅ እንዲያውም አንዳንዴ እነሱ ላይ እምቢ ሲላቸው ፍየል ላይ ያዋርሱትና መንፈሱን ፍየሏ ነች ቅጠሉ የምትቆርጥላቸው። በዚህ ልክ ሰይጣን ራሱ አንዳንዴ የማይፈልጋቸው ጊዜ አለ። እንኳን ፈልገውት ሄደው አንተ ላይ ማደር አልፈልግም ፍየሏ ላይ ነው ብሎ ሰዎቹን ይጣላቸዋል። ለምን? የስለት ልጆች ከሆኑ ወይም ደግሞ ነገ የሚከዱት መሆናቸውን ካወቁ እነሱ ላይ መዋረስ ያቅተዋል። ለዚህ ነው እንስሳ ላይ የሚያዋርሱት። ወደ ቁም ነገሩ ስመጣ እንግዲህ ድሮ ምን የነበሩ ሰዎች ጠንቋይ የነበሩ ሰዎች ማነው ደብተራ የነበሩ ሰዎች ዛሬ ላይ ጠንቋይ የሆኑ ገጠር ላይ በጣም ብዙ ጠንቋዮችን ያውቃሉ። በጣም ብዙ በትምህርቴ በዚህ ተማሪዎቼ በሚነግሩኝ በሚያመጡልኝ ቪዲዮ ነው የምላችሁ። ታዲያ መቼም ይሄን የመምህር ግርማን ቪዲዮ ወይም ትምህርታቸውን ከ2003 እና 2004 ዓ.ም ጀምሮ ካወቅኩ ጊዜ ጀምሮ እስካሁን ድረስ በጣም ብዙ እውቀት ነው ያወቅኩት። ቤተክርስቲያን ካስተማረችኝ ትምህርት በላይ የማህበረሰቡን ሕይወት በማወቅ ቤተክርስቲያን እንዳውቃት አድርጎኛል። እና እዚህ ጋር ስንመጣ በቃ ይሄ የቤት አባወራ ተቸግሮ ነው ልጅቷን ያሳደጋት። ምንድነው መቸገር ማለት? ምንም ነገር እንዳትነካት ተብሏል። እንዳይገርፋት እሷን በነካት ቁጥር ይታመማል። በነካት ቁጥር ሚስትየዋ ልትሞት ነው የምትደርሰው። እንትን ሆነ በቃ ግብ ሆነ። ይሄ ምንድነው? ልጅቷን ሲቆጣት ሚስትየዋ ብላ ድፍት ልትል ትደርሳለች። እና ያለው አማራጭ ምንድነው? መተው ነው። ሚስቱንም ልጁንም ከሚያጣ ዝም ብሎ መቀመጥ ነው። ኪዳነ ምሕረትን ቃና ብሎ ያህል እንባው ይፈሳል። ምን ያርግ? ነፃ እንድታወጣው ትችል ነበር ቅድስት ኪዳነ ምሕረት እናታችን። ግን ለምን ይሄ ነገር እንዳልሆነ በኋላ ነው የምትረዱት። ለምን ይወላውላል አለ። ሄዶ ደግሞ እሺ ብሏል፣ ካድሟል። ደግሞ በዚህ እመቤታችን ቅር ይላታል። ምንም እንኳን ብትወደው ምንም ቢያለቅስም እንኳን ልቡን አንድ ጊዜ አጠንክሮ ወደ አንድ ነገር አምኖ ብትሞትም ትሙት ብሎ ማሰብ ትልቅ ነገር እኮ ነው። አንዳንዴ አይደል እንዴ? እምነት እኮ ምንድን ነው የሚለው? በመከራ በፈተና የሚጸና የተባረከ ነው አይደል የሚለው? በፈተና በመከራ የሚጸና የተባረከ ነው። እስከ ህቅታ ድረስ እስከ ሞት ድረስ ማለት ነው። መታመን ማለት ይሄ ነው። እና እቺ ልጅ ራሷ ቡና እያፈላች ራሷ የሚያስፈልገው ነገር እያዘጋጀች አንዳንድ ጊዜ እያች ታጓራለች። ግን ትምህርቷ የሚገርም ነው። ቴሌቪዥን በማየት ብቻ ስልክ በመንካት በማየት ብቻ ሰው 12ኛ ክፍል ማትሪክ ይፈተናል። የማትሪክ ተፈታኞችን ትምህርት እኮ ነው የምታነበው ልጅቷ። ማለት በቃ ምንም ነገር የቀራት ነገር የለም። እቤት ውስጥ እኔ ራሴ አስተምራታለሁ ነው ያለው ሰውየው። ጠንቋዩ ማለት ያው ደብተራ ጠንቋይ አንድ ነው። ምን ልወጣለሁ። ከዛ ልክ 15 ዓመት ሲሞላት ተገለጠ። ይሄ እንትኗ ሁሉ ነገሯ ፊት ለፊት ሆነ። በድብቅ ሁለት ጊዜ በ12 ዓመቷና በ9 ዓመቷና በ12 ዓመቷ ምን ስታደርግ አይተዋታል? እጇን ሰዳ ግለ ወሲብ ስትፈጽም አይተዋታል። ግለ ወሲብ ስትፈጽም አንዳንዴ ከባድ ነው። ልጆች እንደዚህ ሲያደርጉ ስታዩ ምኬት አባቷ ለመረጁ ትላላችሁ። ከማህበራዊ ሚዲያ አይታሉ ልትሉ ትችላላችሁ። ግን አይደለም። አባቷ ፊት እግሯን ገልጣ ማንም አይቆጣኝም አትናገረኝ ምናምን ብላ የምትለው ነገር አለ። ለምን ዝም በሏት ይል ነበር አያትየው።
አሁን ያን ነገር ይዛ እምብዬው ብላ እሪንም ተለቅሶ ልክ ሞባይል ስትቀሟቸው ልጆቻችሁ እንዴት ነው የሚያለቅሱት? በዛ ልክ ነው። እግሯን ከፍታ አባቷ ፊት እጇን ከፍታ እንደዚህ የምታረግ ኖርማል ለሚመስላታ ከቤት ወጣ ስለማታውቅ ነውር አይመስላትም። ማን ያስተምራት? እግዚአብሔር ማን እንደሆነ አታውቀውም። የማርያምን ስዕል ፊት ለፊት የገብርኤልን ስዕል ፊት እንዳታየው ጠንቋዩ አንሱ ብሏል። በምን ተወቀው? እግዚአብሔርን ከግቢ ብትወጣም ወጣ ካፌዳ ተዝናንታ ብትመጣም ምንም የምታውቀው ነገር የለም። እቺ ልጅ ብዙ ጊዜዋን የምታባክነው ቤት ውስጥ ስለሆነ ማለት ነው። ከዛ የተነሳ ፊቷ በጣም ቢጫ ሆኗል፣ ቀይ ሆኗል። ከቤት ከግቢ ስለማትወጣ ያን ያክል ምንም ነገር ስለማያገኛት እና ልክ 15 ዓመቷ ሲደርስ አብረዋት ያደጉ ልጆች እነዛ ልጆች 23 24 25 ይሆናል እድሜያቸው፣ እንደዛ ነው የሚሆነው እና ጎርምሰዋል፣ ትልቅ ሆነዋል። ወንድሞቿ ናቸው። እነሱም በቃ በልጅቷ ሁኔታ በጣም ይናደዳሉ። በምታረገው ነገር ደብተራቸውን ታበላሽ ነበር፣ ስልካቸውን ውሃ ውስጥ ከት ነበረ። ተውት በቃ ይሄ በባህል ያለው ነገር እርሱት፣ ተዋት አትንኳት እየተባለ አብራቸው መታ ትተኛለች እና በቃ ላያቸው ላይ ትጨፍርባቸው፣ ትጮኻለች። ሁሉን ነገር ነው የምታረገው ግን ከወሲብ በስተቀር። ልክ 15 ዓመቷ ሲሞላት ወንድሟን ካልተገናኘኸኝ አለችው። ከዛ እሱ ደግሞ በጣም ተጨነቀ። ማለት አትከልክሏት ይባላል። አባቴ ቢሰማ ምን ይላል? አባዬ ጋር ሄጄ ልንገር ሲል ጊዜ እንዳነግረው ለአባዬ። ልጅቷ ደግሞ በቃ ታገለችው፣ ትስሟለች፣ ትገላበጥ፣ ልብሱን ታወልቅበታለች። እሱ ይመልሶ ይለብሳል፣ ይገላበጣል። መጨረሻ ላይ ታመመ። ልጁ እምቢ ስላለ ታመመ። ለምን ያውቃል? እምቢ የሆነ ነገር ስንከለክል እማዬ ትታመማለች የሚለው ነገር ወደ እኔ መጣ ብሎ የሚያስበው እና እናቱ ጋር ሄደና እማዬ ረብ እያለችኝ ነው ልጅቷ እንደዚህ እያለችኝ ነው ጊዜ በጣም አዘነች። ታመም ያለው ምን ይመጣል ከዚህ በኋላ አላለችም። እንደው እንዳትጨርሰን እቺ ልጅ እንደው ምን ባልወልዳት ይሻል ነበረ። ሌላ ልጅም አልደገምኩም። እናንተ ናችሁ ደህና ሆናችሁ የወጣችሁልኝ። አንድ ልጅ ወልጄ 15 ዓመት ሙሉ ልሰቃይ ልቃጠል እያለች እንባ ይወርዳል። ግን እያለቀሰች አይደለም ማለቴ። እንዴት ነው አንዳንድ ሰው ዝም ብሎ እንባው ይወርዳል፣ ግን ኖርማል ነው። በጣም ሲበዛበት ሀዘን እንደዛ ነው የሚሆነው። ምናምን ብሎ አያለቅስም። ዝም ብሎ በቃ እንባው ዝም ብሎ መውረድ ነው። ልምድ አድርጎታል። እንባው ጉንጩን ማበላሸት ማለት ነው። ማዲያት በማዲያት መሆን እንደዛ ነው የሆነችው። ካንሰሯም አንዴ ደም ካንሰር፣ አንዴ አጥንት ካንሰር፣ አንዴ ቆዳ ካንሰር ይሏታል። ይቀያየራል፣ ቦታ እየቀያየረ አጅሬው የጠንቋዩ መንፈስ ይዟዟራል። እዛ ቤት ውስጥ መንፈስ እየተሽከረከረ እንደሆነ ግን አያውቁም። የቤት ሰራተኛም ለመቅጠር ሞክሮ ነበር፣ አይሆንም ተባለ። እሷ እያለች ከቤት ሚስጥር እንዳይወጣ እና ወንድሟን ታገለችው። እናትየዋ ተወኝ እስኪ ተወኝ አለችው። እማዬ አድርግ እያልሽኝ ነው? ምንድን ነው? ተቆጫት እንጂ እንዴ ብዬ ልቆጣት? ለአባት እስቲ ንገረው። ከዛ አባት ከተነገራቸው ራሳቸውን ያጠፋሉ የሚባል ነገር መጣ። ሁለቱ ወንድማማቾች ሲነጋገሩ አባዬን ከሰማማ እንዴ ትሙት እንጂ አይሆንም፣ እኔ አልፈልግም፣ እኔ እንዲያውም በቃ ያበጠ ይፈንዳ ብሎ ራሱን ነው የሚያጠፋው። ምክንያቱም እንደዚህ አይነት አዝማሚያ አይቼበታለሁ ይላል። ከዛ ልጆቹ ሲመካከሩ ምንድነው ሲል ጊዜ በቃ ሚስጥራችን ከሚወጣ እንደገና ደግሞ አንተ ከሷ ጋር ባለመተኛትህ ልትሞት ከምትታመም በቃ ፈጽመዋል ወንድሙ። ይህንን ባዩ ማን ነው? የአባትየው ዘመድ ነው እንደዚህ የሚለው። የገዛ ወንድሟ የአጎቷ ነው። አጎቷን ካልተገናኘው የምትለው ወንድሟ ያልኳቸው አብሮ ስላደጉ ነው። አጎቷ ነው። ከዛ በጣም ደነገጠ እና በቃ ፈጽመው እህቱ ተገናኛትና ለመጀመሪያ ጊዜ ደሟ ፈሰሰ እና በቃ ራሷን ትስታለች ምናምን ብለው ነበር የጠበቀው። ህጓን ከወሰደ በኋላ ደሙን ካልበላው ደሟን የራሷን ደም ከዛ ደንግጦ በቃ በቃ እኔ ምን እየተፈጠረ እንደሆነ ያልገባኝም እኔ ነኝ ወይስ ምንድነው የተፈጠረው ምናምን አለ። ምንድነው እኔ እንጃ አላውቅም ብቻ ተመልከቻት ምናምን። ከዛ ፔሬዷ የመጣ መስሏት ነበር እናትየዋ። ቆሻሻ ነው የሚጣይ እሱ አይደረግም ብላ ስትል ጊዜ የለችም ልጅቷ። አይኗ ግልብጥ ብሎ በቃ ሌላ ነገር ሆነች። ደሟን እየጠጣችው ነው የድንግልና ደሟን። ከዛ ልጁ ሱሪውን ሲታጠቅ አይታ እናትየው ልጅ ፈጽመው ሆኖ አለች። አሁን ማየ ምን ላድርግ ታዲያ እንዴ ልሙት አንቺስ ትሞቺ እንዴ ምን አባዬ እስከሰማ ራሴን አጠፋለሁ የሚል ነገር ሰምተናል። ራሴን አጠፋለሁ በቃ ተመልሳ መጣ ኩርምት ብላ ተገለል ባታኛች ይሄን ነገር አለኝ ብላ ስታለቅስ ውላ ልቧን ደከማት። ሆስፒታል ገባች። እናት ይሄን ማየት አልችልም ብላ የአልጋ ቁራኛ ሆነ ቀረች። በቃ ሆስፒታል የአልጋ ይከፍላል ግል ሆስፒታል፣ ከዛ ደግሞ መንግስት ያስገባታል ምናምን ገንዘቡ በዛ ይገፈገፋል። እዚህ ጋር ደግሞ ልጅቷ በእናቷ መታመም ምንም አይመስላትም። ደውላ ማሚ እንዴት ነሽ ተሻለሽ ወይ ምናምን እንደዚህ ነው እንጂ የምትለው ሌላ ነገር አትልም።
ይሄ ዝም ብሎ ቀበጥ ልጅ ንግግር ማለት ነው። እና እንደገና ወደ ሁለተኛ ወንድሟ መጣች። ካልተገናኘኸኝ አለችው። እንዴ እኔ እንደ ወንድሜ ከመታመም አለና እሱም እንደገና ከዛ የዝሙት ደንበኛዋ ሆኖ ያኛው ድንግልናዋን ብቻ ነው የወሰደው። ይሄኛው ደግሞ የዝሙት ደንበኛ ሆኖ ቁጭ በአማራት ቁጥር እየመጣች ትጋልባለች። ላፕቶፕ ይዞ እየሰራ እንደዚህ ዘላ መታ ላይ ቁጭ ትላለች። ከዛ ዞር ብሎ ጉዳዩን ፈጽሞ ዞር በቃ ግብሩን አገኘ መንፈሱ። ግን የሚፈልገው መንፈሱ መጨረሻ ላይ አንድ ግብር አለ። ትልቁ ከባዱ የሚፈልገው መንፈሱ ማንን መበቀል የሚፈልገው ደብተራው ወይም ያጠንቋዩ አባትየውን ነው። እንዴት ይንቀኛል ነው እንግዲህ። በነገራችን ላይ የምክር አገልግሎት አሁን ሰሞኑን ስሰጥ አንድ የልደታ ቤተክርስቲያን ደብተራ እዚህ ሜክሲኮ ልደታ ማለት ነው ታሪኩን አቀርብላችኋለሁ። ሁለት እህትማማቾችን እንዴት እንዳደረጋቸው ጓደኛማቾችን አሁንም አለ እያገለገለ ነው። እንዴት እኔ ገጠሬ ስለሆንኩኝ ትንቁኛላችሁ ብሎ ሁለት ሴቶችን ምን እንዳደረጋቸው ታሪኩን አመጣላችኋለሁ፣ ትሰሙታላችሁ። ከዛ በኋላ ይለይልናል። ማናችሁ እናንተ የኛን ትምህርት የምትቃወሙት? ቆሞ የኛን ትምህርት ሲቃወም የነበረ ሰው ማለት ነው። እንዴት አይነት ደብተራ እንደሆነ እዚሁ ሜክሲኮ ልደታስ። እኔ የደብሩን ስም የጠቀስኩት ብዙ እህቶችን ስላበላሸ ነው። እንደዚህ አድርጎ ብዙ ሴቶችን ስላበላሸ ነው። እመጣበታለሁ። ይህንን ገጠመኝ እንዳላቀርበው ደግሞ ምናምን ሙጣምጥ ይሄን ላከና ከዛ ዋርደሃለሁ። ደግሞ ፊት ለፊት ስምህን ታሪክን ነው የሚዘረዝርልህ። ፊት ለፊት ነው የማወራልህ። ታየዋለህ። ላከው። ከዛ በኋላ እንዴት እንደሚያዝ ታየዋለህ። ሰይጣን ነው የምትልከው አንተ። እኔ የሚይዘው በእግዚአብሔር ኃይል ነው። ቅዱስ ሚካኤል ነው የሚይዘው። ምን ቸገረኝ። ከዛ የሚያወራውን ነገር ቻለው። እመጣልሃለሁ። ደግሞ አስተዳደሩ ድረስ ነው የምመጣልህ። እና ምንድነው እንዴት ትንቁኛላችሁ እንዴት እናውቃለሁ ብሎ ደብተሮች ብዙ ጊዜ የናቋቸውን ንስሐ ልጆቻቸው ሊሆን ይችላል፣ አንዳንድ ምዕመናን ሊሆን ይችላል፣ መንፈስ ይልካሉ። ይሄም ጠንቋይ እንደዛ ነው ያደረገው። እንዴት ይንቀኛል፣ እንዴት እኔ የሰጠሁት ልጅ የኪዳነ ምሕረት ነው ይለኛል ብሎ አስቡት። ድሮ ይቀድስ የነበረ ድሮ ቤተክርስቲያን ያውቃት የነበረ ደብተራ መንፈስ አድሮበት የእናቱን ዛርና ደብተርናውን አቀላቅሎ ሄይ እንግዲህ ያዝ እያለ እየጮኸ እንደዚህ ያጓራ ድቤ ያስደበደበ የድንግል ማርያም ጠላት ሆኖ ሲገኝ ከዛስ ቤተሰቦቼ እነዚህ ቅዱሳን መጽሐፍት ይፈረዱብኝ። እኔ እዚህ ቤት ውስጥ የተፈጠረው አሁን የምነግራችሁ ገጠመኝ ውስጥ የተፈጠረው ታሪክ አይነት ሌላ ታሪክ አላጋጠመኝም። ብዙ ገጠመኝ ብዙ ታሪክ አንብቤያለሁ። ይሄ ሰውዬ ግን የገጠመው ነገር ከባድ ነው። ምን ሊፈጠር እንደሚችል የምትገምቱ ይመስለኛል። እናትየዋ ሆስፒታል ቆይታ በቃ ውሰዳት ወደ ቤት፣ ቀኗን ትጠብቅ። ካንሰር ስለሆነ ፀጉሯ እየተነቃቀለ ስለሆነ አንድ ቀን ያው ትሰናበታል። ቀኗን ትጠብቅ ተብሎ ወደ ቤት መታለች። መኝታ ክፍል ተኝታለች። በቃ ሰው እየመጣ ምናምን አይጠይቃትም፣ ግን በቃ ቀኗን እየጠበቀች ነው። እዚህ ጋር ደግሞ ከስራ ሲመጣ ልጅቷ እንደለመደባት መታ፣ ወንድሞቿ የሉም። አባዬ መጣ ምናምን ብላ ሄዳ መታ ተፏለ ቁጭ። ከዛ ውረጅ ተነሽ እዛ ቁጭ በይ ቡና ፊ ይላታል። ተናዷል። እንዳከለክለኝ ሌላ ነገር ልጠይቅህ ነው አለችው። ምንድነው የምጠይቂኝ? ምን ልግዛልሽ አላት። ሱሪህን አውልቅና እፈልግሃለሁ አለችው። ምን አለ። ደነገጠ። በቃ ምን አልሻት ነው ብድግ አድርጎ ፍርጥ አደረጋት። ከዛ ነገር ያለው ምናምን ብሎ እንደዚህ ጮሆ ላይ ሆኖ ጠንቋዩ ራሱ ድምፁን ቀይር አድርጎ መጥቶ እንዴት እንደዚህ ትለኛለህ ምናምን ብሎ መጥቶ የሆነ በቃ አካሉ አልገዘፈም እንጂ ድምጿ ተቀያየረ። በቃ ከዛ ወደ ኋላ ሸሸ፣ ደነገጠ። ምንድነው የምሰማው ትላለች እናትየዋ። ማን የመጣው ትላለች። ሌላ ሰው የመጣ መስሏት። አይ ምንም ብሎ በሩን ዘጋውና ልጄ ነሽ ሚጣዬ ነሽ ምንድነው የፈለግሽው? እሺ ንገሪኝ አላት። ከዛ ቡና ለፍላለህ አባዬ ምናምን ብላ ቅይር ብላ ሄዳ ቡና መጣችለት። ደነገጠ። በቃ ምንድነው የሰማሁት አለ። ግን እንደ መቃዠት ይሄ መጠጥ የጠጣ ሰው ትንሽ ቀዠብ ያደረገው ሰው አድርጎታል። ከዛ ይሄ ነገር ላለማስታወስ ለመርሳት ምናልባት ወንድ አምሯት ይሆናል ከቤት ወጣ ስለማታቅ አያውቅማ እንደዚህ አይነት ነገር እንዳለባት። ግን ወሲብ ግን እንደዚህ ስትፈጽም ያያታል። እና ያንንም ከምን ያስባል? የተማረ ሰው ስለሆነ ብዙ ወንድ ስለማታገኝ ወይም ደግሞ እንደዚህ እንደ ሌሎች ሴቶች ስለሚያምራት ሊሆን ይችላል። ቪዲዮም አይታ ሊሆን ይችላል። እና በቃ አልፈርድባትም ልጅ አድጋ ነው ለአቅመ ሔዋን ደርሳ ነው ምናምን ብሎ ነገሩን ያልፈዋል። አንዳንዴ አሁን በቃ ቢራ ከፍሪጅ ውስጥ አወጣና እየጠጣ ተቀየረ ማለት ነው። ተቀየረ ስላችሁ ማለት እንደገባችሁ ሰከረ ምናምን አይምሮ ተናወዘ ሳይሆን
ይሄ ሐሳቡን አጠነከረው በደንብ አድርጎ። ልክ ነው እንደዛ ነው በቃ ልጄ እንትን ብላ ደርሳ ነው እንደዚህ ያለችውና የሆነ ሰው አንድ ፍሬንድ ፍቅረኛ ማገናኛት ይሻላል ማን ብሎ እያሰበ ቡና እቃውን ካቀራረበች በኋላ ሌላ ፍቅረኛ ያስፈልገኝም ብላ መታ እቅፍ አደረገችው። አባዬ ካንተ ጋር መተኛው አለችው። ልቀቂ ልጄ እንዴት አድርጎ ይልቀጥ እጇን ቢላት ቢጠምዛት ቢነክሳት ምን ቢላት በፍጹም ካልተገናኘው አንለቀቅም አለችው። ከዛ እናትየዋ እዛ ታንቋራለች ትላለች። ያ ምንድነው ልገልብህ ነው አትከልክላት ነው እኮ አይገርማችሁ። እዛ ሚስትየዋ ታንቋራለች፣ እዚህ ደግሞ ልጅቷ ትታገሏለች። ደም እንባ እያለቀሰ ልጁን ተገናኛት። ደም እንባ እያለቀሰ ስቅ እያለ ድንግልና የለ ምን የለ ምንም አልተሰማት አላመማት። ካሁን ጮኸች የሆነ ነገር አረኳት ብሎ አበደች ብሎ ሲያስብ ደም የለ ምን የለ እያለቀሰ ይፈትሻታል፣ ያታል። አካሉ ያው ልጁ ናት እንግዲህ ይቅርታ ለመናገረው ነገር አገላብጦ ያታል። ደም የለ ምንም የለም። የለመደች ልጅ ናት። ሌላ ነገር ነው በቃ ሌላ ታሪክ ነው። ምንድነው ከኔ በፊት ያገኘች ሰው አለ ከወንድሞቼ ጋር እኮ እንደፈለግኩ ሆናለሁ አለችው። ተንደርድሮ ሄዶ ሽንት ቤት ገብቶ ሚስቱ እዛ ጋር እያንቋረረች ነው። ቀኔ ራሴን አጠፋለሁ እያለ አልነበረ ሲባጓም ጦላት አደረገና ተሰቀለ። በዛ ቅጽበት ውስጥ በቀላሉ አትሞትም እያለ ሄዶ በጠሰው ገመዱ። ልጅቷ የሰማውን ነገር ማመን አቃተው። ሰውየው የሰማው ነገር በቀላሉ አትሞትም። አስቡት፣ ከሞት እያዳነችው ነው። የሚያወራው ግን ሌላ ነው። አባዬ አትሞትብኝ ምናምን አላለችም። ከነሽና አለና ደነገጠና አባትየው ከቤት እየሮጠ ከዚህ በኋላ ያለው ምናልባት ትንሽ እንትን ሊያስገርማችሁ ይችላል። ራስን ማጥፋት ራሱ አይቻልም። ድንግል ማርያም ናት። አሁን ኪዳነ ምሕረት እዚህ ጋር ሴት ጋር ነች። እሺ ልጁን ሲገናኛት ለምን ድንግል ማርያም አላዳነችውም? መመራመር ትችላላችሁ። እስቲ እናንተ ኮሜንት ጻፉልኝ እስቲ ይሄንን ነገር ለምን እናንተም ተሳተፉበት። ለምን እሱ ድንግል ማርያምን ይማጸናታል፣ ግን ደግሞ በአንድ በኩል ደግሞ ይገብራል። እሺ ብሎ ደግሞ ይታዘዛል። አትከልክላት የሚባለው ነገር እከለክላለሁ ማለት ቢችል ድንግል ማርያም ታግዘው ነበር የዛን ሰዓት ብዬ አስባለሁ። እኔ እንደናንተ ደግሞ ጻፉልኝ። ከዛ ሚስቱን ጥሎ ወጣ። ሞተች አልሞተችም በኋላ እናየዋለን። ሚስትየዋ ሮጦ ሲወጣ ልጆቹ አገኙት። ምንድነው አባዬ ማን እዛው ሰፈር ናቸው ያሉት ልጆቹ። በቃ ተወኝ በቃ ማን ብሎ ልብሱን አውልቆ ማን ያዘው? አንደኛው ልጁ አባቱን እየተከተለ፣ አንደኛው ደግሞ ይሄ ዘመዱ ማለት የገዛ የእናቱ ወንድም ማለት ነው የሚስቱ ወንድም ደግሞ ሮጦ ገባና ምንድነው የተፈጠረው ማለት ምንም አባዬ ራሱን ሊታነቅ ነበረ ቆርጬ እንትን አልኩት። ከዛ ማየ ደግሞ ዘጋ እንትን ብላለች። እኔ ምን እንደተፈጠረ እኔ አላውቅም ምናምን አለች ልጅቷ። በእርግጥም እሷ አታውቅም መሰለኝ የሆነ ሰዓት ላይ ምን እንደተፈጠረ ገብቶ ሻይ ሁላችሁንም አገኘቻችሁ ልጅ ይሄ ነገር እንዴት ነው ነገሩ? እስቲ ባክህን አባትህ ጥሎ ወጥቷል፣ ሊታነቅም ነበረ፣ እኔ መነሳት አልችልም፣ ራሷን ሄዳ ያዳነችው፣ ግን ድምጿ ይቀያየራል፣ እኔ አልገባኝም ምን እንደተፈጠረ፣ በቀላሉም አትሞትም እያለ ነው ልጅ አፍ ላይ ሆኖ ሲያወራ የነበረውና የሆነ ነገር አለ ማለት ያልገባኝ ነገር፣ እንደው እባክህ ልጅ እስቲ እንደው ሰይጣን እንዴት ማባረር እንደሚቻል እስቲ የሆነ ነገር ፈልግ ማለት እናትየዋ የዚህን ሰዓት ነው። እሺ ማማለና ሽንት ቤት ቀስ ብሎ አድርሷት ምናምን እየተነሳች ነው የምታወራው። ከዛ በኋላ ተመልሳ ተኝታ ምናምን በቃ አግዟት ከተረጋጋ በኋላ አባትየውም አልመጣም። ማታ የለም የት ሄደ? እኔ አላገኘሁትም አለ ልጁ። በቃ አበደ፣ ወጣ ሄደ። እነሱ ያሉት እንደዛ ነው። እሱ ግን ሮጦ የተገኘው የት ነው? ኪዳነ ምሕረት ቤተክርስቲያን አጥር ስር። ከማን ጋር ያደረው? ከየኔ ቢጤ ጋር። እኛ የኔ ቢጤ ማን ናቸው? ሁልጊዜ ቤተክርስቲያን ሊሳለም ሊያለቅስ ሲመጣ በሯን ይዞ ያለቅስ ነበር ድሮ ልጅ ስጭኝ እያለ። የዛን ሰዓት ላይ እኛ የኔ ቢጤ እዛ ቁጭ ብለው ያዩታልና ልጅ አንድ ቀን እግዚአብሔር ይሰጥሃል ጮክ ብሎ ነው የሚጸልየው። አንድ ዞር ብላቸውና እንዳፎት ያርግልኝ፣ ያቺ ቃል ነች እንዳፎት ያርግልኝ የምትለው ሐሳብ በአይምሮ እየተመላለሰች ተኝቶን በህልሙ እያቃዠው ኪዳነ ምሕረት ነች የሰጠችኝ ብሎ የሚለው በእኚህ ሴትዮ በእኚህ ሰው አባባል ነው። በእኔ ቢጤው ማለት ነው፣ ወንድ ናቸው። እና እሳቸው ጋር ሄዶ ነው ያደረው። ምንድን ነው የተፈጠረው? ከዛ ታሪኩን ከመጀመሪያ እስከ መጨረሻ ዘግዝኮ ሲነግራቸው እንደዛ ነው እና ኪዳነ ምሕረት አንቺ አልሰጠሽውም ማለት ነው። ልጅ አገኘው ብሎ መጥቶ የተደሰተው ባንቺ አይደለም ማለት ነው። እንዴት መልሳ ልጅ አባቷን ትገናኛለች? ይሄ ነገር ያ ልጅ የተናገረው ይሆን አንድ ነገር አለ። ቆይ እስቲ ያሉና ጠብቀኝ ያሉትና ሌሊት 5 ሰዓት ላይ 5 ሰዓት 6 ሰዓት ካልሆነ እነዛ ልጆች አይመጡም ብለው እኔ የማስተምራቸው ጎዳና ልጆች ላስቲክ ለብሰው እዛ ከጓሮ ከቤተ ክርስቲያኑ ጓሮ
ወንዝ አለ እዛ ስር የሚቀመጡ ልጆች ነበሩ። ሄደው ና እስቲ ቦቼ አሉት እና ቦቼ መጣ። አቤት አባ ሲላቸው ምን ልግዛሉት ሲላቸው ጊዜ አይ ያ መምህሩ እናንተ ጋር መጥቶ የሚያስተምረው መምህሩ አለ አይደል? የእሱን ትምህርት አምጣልኝማ እያዳመጥኩ ላድር ፈልጌ ነው እና ደግሞ ነገ ፈልግሃለሁ ጠዋት አሉት። እሺ አባልና ሲሄድ አባ እያዳመጡት ነው ልጆቹ መጡና ልጆቼ እናንተ ሁሌ ታዳምጡታላችሁ፣ አሁን ግን አንድ ነፍስ መጣለች፣ የምትድን ነፍስ መጣለች። ግድ የላችሁም ይህን ትምህርት አንድ ቀን ሰምቸው የሆነ ቀን በጣም ምቹ በሆነ ጊዜ በደንብ አድርጌ ሰማዋለሁ ብዬ ቀጠሮ ያስኩበት ትምህርት ነው። አንድ ትምህርት ብቻ ነው የሰማሁት። እንደው ግድ የላችሁም ስጡኝና ከዛ ለምኜ ካገኘሁት ላይ አትርፌን እኔ እንዲያውም ጨምርላችኋለሁ ችግር የለውም እና ሂሳቡን ሰጣችሁ ሌላ ትገዛላችሁ አሏቸው። ያው በዚህ አጋጣሚ እንዲያውም የኔ ይሆናል ቴፑ አሉ። ኧረ አባ ችግር የለውም ውሰዱት፣ እንዲያውም እንቅልፋችን መጥቷል ነገ ይሰጡናል ምናምን ብለው ሰጧቸውና እነሱ ጥቅልል ብሎ ለጥ ተማሪዎቼ ናቸው። የኪዳነ ምሕረት ስዕል ምናምን የምታዩት እዚህ በጣም ማለት የጎዳና ልጆች ቤት አይመስልም። ሁሌ ሳስተምር ነግራቸዋለሁ። እዛ ሄጄ ሳስተምር የለበስኩትን ልብሴን ላይ ቀሚስ ለብሼ መስቀሌን አድርጌ የሰባኪ ቀሚስ ለብሼ ነው ቆሜ የማስተምራቸው እዛ ላስቲክ ቤታቸው ውስጥ። ለምንድን ነው ቤተክርስቲያን ውስጥ ያሉ መስሎ እንዲሰማቸው፣ እግዚአብሔርም በእኔ በኩል እንዳከበራቸው እንዲያውቁ፣ እናም ደግሞ እንዳልተናቁ እንዲገባቸው፣ በዛ ላይም ትምህርቱን እንዲያከብሩትም ስለምፈልግ ነው። ዝም ብሎ ምክር ብቻ እንዳልሆነ እግዚአብሔር ይስጣቸው። ሁሉም ተማሪዎቼ እንዳለ እዛ ያሉት ቆራቢ ናቸው። ጎዳና ልጆቹ ሐሺሽ ይሄ ማስቲሽ ምናምን እንደዚህ እያሉ የሚያሸቱት እንደዚህ እያሉ የሚያሸቱት የነበረው ማስቲሽ በሙሉ ትተውታል። ሁሉንም ለመለወጥ ከመሞከር 10 ልጆች ላይ ሰርቼ 10ሩ ደግሞ አንዳንድ ልጆች ቢያስተምሩ 20 ይሆናሉ ብዬ አስቤ ማለት ነው። እና እኚህ ሽማግሌ ያንን ትምህርት ያመጡና ለሰውየው ይሰጡታል። ሰውየው ኪዳነ ምሕረት እንደዚህ ጉላቷን እያየ ጥበቃውም እዛው ጎርደድ ይላል። ከግቢው ውስጥ በሩን ቆልፎታል፣ ግን የትምህርቱ ድምፅ ይሰማዋል። እዚህ ጋር ደግሞ እሱ ያዳምጣል። ሽማግሌው ተኝተዋል። እኚህ የኔ ቢጤው እግዚአብሔር አይደል እዛ ቦታ ወስዶ ይሄን ያሰማው። ታዲያ ማን ነው ኪዳነ ምሕረት የታገኘችው? አሁን ተገኘ። እስቲ ተገኘ በሉላችሁ። ያቺ ነፍስ ተገኘች፣ ወላዋያ ነፍስ አሁን ተገኘች። አለ በቃ አሸንፈዋለሁ ማለት ነው። ለካ ሲጮትብኝ የነበረው ይሄ ነው። አዎ አባቴም እንደዚህ ያደርግ ነበረ፣ በአዳም ልኮ ጠንቋይ አቴቴማ እኛ ቤትም ነበረ እያለ ገጠመኙን ሲሰማ በቃ እንቆቅልሽ ሆኖበት እንዴ ይሄማ በቃ ቶሎ ልደርስለት ይገባል እያለ እስኪ ነጋ ድረስ አልጠበቀም። ሌሊት 11 ሰዓት ላይ ተነስቶ ወደ ቤቱ። ከላይ እኮ ምንም አልለበሰም። ከላይ የለበሰው የኔ ቢጤውን የታጠበ ካናቴራ ነው። የራሱን ቀዶታላ የለም። የእሳቸውን ልብስ ለብሶ ድሪቶ ብቻ ነው የእሳቸውን ያለበሰው። የሆነ ሹራብ እርዳታ የተሰጣቸው ሹራብ ነበር። ካናቴራ ለብሶ እንዳይበርደው ሹራቡን ለብሶ ሳይነግራቸው ተነስቶ ሄደ። መመለሱ አይቀርማ። እሷ ጠዋት ሲነሱ እሳቸው አይ ልጅ ያመለጠኝ እንደው የጎዳና ልጆች ሳይመክሩት አሁን የት ሄዱብኝ ይሆን እያሉ አንድ አቡነ ዘበሰማያት ጸልየውለትና እሳቸው ትምህርቱን ማዳመጣቸውን ቀጠሉ እየለመኑ። ሲነጋ መቼም ያው የኔ ቢጤ መለመኑ ነው የሚቀጥለው አይደለም። አጅሬው ቤት መጥቶ አንኳኩቶ ሲገባ ሚስት አርፋለች። አሁን ኪዳነ ምሕረትን የገደለቻት ለምን አላዳነችለትም? ይህን አላወቁም ልጆቹ፣ ተኝተዋል። በር ከፍቶ ገባ። ከዛ ልጆች የተነሱ እንጸልይ ባለቤት የተነሽ ብሎ ሲል ጊዜ የለችም፣ እንደዚያ አብራ ደርቃ ቀርታለች። አይሆንም አለምንም አለ። ተሸክሟት መኪና ውስጥ ይዟት ገባ። እያንቀለቀለ ነግቷል እኮ እያንቀለቀለ ኪዳነ ምሕረት ቤተክርስቲያን ጸበል ይዟት ገባ። ሬሳ ይዞ ገባ። አይሆንም አለ። ከዛ ቄሶቹ ተውተው ምንድነው ምን ሆናብህ ነው? አልሞተችም አለች እያለ በቃ አይሆንም አለ። የሚገርማችሁ ነገር ይቺ የታመመችው ሴት አሁን ሚስትየዋ ማለት ነው እዛ ሰፈራቸው ጎረቤታቸው ላይ ጸበልተኛ የሆነች ልጅ ነበረች። እግዚአብሔር መጥቶ ጎብኝቷቸው ኪዳነ ምሕረት መታላት ነበረ። አልሰማ ብለው ነው እንጂ ከቤት በመኪና ሲወጣ ባለቤትህ ታማለችና ይህን የኪዳነ ምሕረትን ጸበል ሲስጥልኝ በእናትህ አንድ ቀን ከስታይቻት እንደው እመቤቴ ከፈወሰቻት እስቲ ብላ ነግራው ነበረ። ያችው ልጅ አየችው። ገደልካት? እንካ ጸበል ስልህ ገደልካት አለችው። በቃ እንካ ጸበል ብዬ ነበር። አሁን እሰማሻለሁ። እስቲ አሁን ጸበል አፍስሽላት። አሁን እሰማሻለሁ። እኔ እኮ አልገባኝም ነበር። ጸበል ከጠጣሁኝ ሰውየው እንዳይገለኝ እኮ ፈርቼ ነው። ማን ነው ሰውየው? ጠንቋዩ ነዋ። በቃ ሚስቱን እዚያ ጋር ደግሞ ቄሶቹ ግራ ገባቸው። ታምረ ማርያም እያነበቡ ነበረ። ከዛ በቃ አሳዘናቸው። ለግማሹ ያለቅሳል። በስላሴ ስም
ማለት በአንድም በሌላ መንገድ እግዚአብሔር ያስተምራል ማለት ይሄ ነው። ከዛ አባ ግድ የለም ይህች ሴትዮ ቡዳን የዘጋት የቡዳ መንፈስ እኔ መምህር ተስፋዬ ሲያስተምር ሰምቼዋለሁ። ቄሱ ደግሞ እንዲህ አድርጎ ያወጣል። መምህር ተስፋዬ ሲያስተምር ሰምቼዋለሁ። ቡዳ የሚባለው መንፈስ ይገንዛል፣ ግን አይገልም። የሞቱ መስሏቸው ይቀብሯቸዋል። ከዛ እዛ አፈር ውስጥ ነው የሚሞቱት። ወይም ደግሞ ሌሊት ቡዳ መጥቶ አፈሩን ቆፍሮ መጥቶ ሬሳቸውን አውጥቶ እንትን ይላል እንጂ አይሞቱም፣ ቶሎ አይሞቱም እያለ ሲያስተምር ሰምቼዋለሁ። እና ገንዟት ነው የሚሆነው። አባ ግዴሉት በመስቀሉት ጸበል በቃ ሞታለች፣ አስክሬን መጫወቻ አታርጉ፣ በቃ እዛ ጋር አስተኛው ሲባል ጊዜ ልጅቷን ምንም ብላ በፍጹም አይሆንም። አጋንንቱ አሊያው ላይ ያለው ልጅቷ ላይ ያለው አጋንንት ማለት ነው ያለ ይስቃል፣ ያሽካካል ማለት ጸበልተኛ ነች ልጅቷ ራሱ። ወደ ልቧ ስትመለስ የታለች ትላለች ደግሞ እና ለካ አጋንንቱ መጥቶ ብድግ ብሎ የሚነሳው ላይ ያለው እሷ ተሰውራ ልጅቷ እንድትሞት ነው፣ ሚስትየዋ እንድትሞት ተፈልጎ ነው። አልሞተችማ ማለት ነው። በዛ ሰዓት ቡዳ ይገንዛል። ታውቃላችሁ፣ ሞተ ተብሎ አንዳንድ ሰው ተነሳ ይባላል አይደለም? ቡዳ ትንፋሽ ጸጥ ብሎ ልብ ምትል ጸጥ ያደርጋል። በውስጥ በኩል እኮ ህይወት እየሰራች ደም እየሰራ ነው፣ ግን ሞተ ይባላል። አንዳንድ ሰው በሳይንሱም እንዲያ ነገር አለ ይባላል። ከዛ እንደምንም ብላ ተድፋፍታ አምጥታ ጀሪካን፣ የሰው ጀሪካን ምን ትፋርጋ አምጥታ ከፈተችውና እንዲያምጣ ሬሳው ላይ ተይያሏት። ብድግ አለች ልጅቷ፣ ሚስትየዋ ብድግ አለች። አይሆንም እያልሽ የሆነ ነገር የሚጎትታት ነው የምትመስለው። ጸበል ውስጥ ገብታ ተናዞ ጮሆ ሰው ቀውጥ ያደረገው ገባች። መንፈሱ ተናዞ ታሰረ። ሸኘኝ አልሸኝም የሚባል ሁለት ድምፅ ይሰማል። ሸኘኝ አልሸኝሽም፣ ሸኘኝ አልፈልግም፣ ሸኘኝ አልሸኝሽም። አልሸኝሽም የሚለው ረጋ ብሎ የሚሰማው አይሆንም። ሁለት ድምፅ። ባልየው ተንበርክኮ ምን ይበል? ታምረ ማርያም ተነባ እስከምታልቅ ድረስ ተንበርክኮ ፊት ለፊታቸውን ያለው ግን የለም ማለት የለም። ልጁ ሌላ ቦታ ነው ያለው። ምን ይታየህ ነበር ስለው መጽሐፍቶችን ስገልጣ ያለው ደብተሮችን ስገልጣ ያለው ሁሉ ነገር ከንቱ እንደሆነ ያለው የመነኩሴ ቆብ ደፍቼ ገዳም ግብት ብዬ ስጸልይ ምናምን ያለው ሁሉ ነገር ይቅርብኝ ብዬ ምናምን እግዚአብሔር የሚሰራውን ነገር አይቼ ግርም ብሎኝ አንደች ምስኪን ልጅ የተናቀች ሰፈር ውስጥ እኮ ልጅቷ መንፈሱ እየጣላት ጥርሷ የፊት ጥርስ ሁለት ጥርሷ ወልቋል። እሷ ከብራት ምናምን አንዳንድ ጊዜ ኪዳነ ምሕረት ነች አሰረችኝ ምናምን ያለ በየሰፈሩ ይለፈልፋል አጋንንቱ ለወላ ያለው። ልጅቷ ግን ራሷ ስትሆን ደግሞ ቆራቢ ናት፣ ትሁት ናት ምናምን መታ ትቆርባለች። ሚጣዬ ደህና ነሽ ሚሚዬ ይሏታል። ሚሚ ነው ስባ። ደህና ነኝ ማማ ደህና ነዎት? አይቆርቡም። ተው ግን እርሶ መምህር ተስፋዬ ቆረቡ ብሏል። ልብስ ላምጣልዎት ምናምን ትላለች። እንደ በሽተኛ ነው የምትቆጠረው። ግን እግዚአብሔር በሷ እጅ ላይ አድርጎ ደግሞ የሞተ ሰው አስነሳ። ይኸውላችሁ እኛ እንኳን ያልሰራነውን ነገር ትምህርቱን በተግባር አዋለችው። ቡዳ እንደሚገንዝ ማወቋ በራሱ ማን ያስተውለዋል? ይሄ ነው የመናፍስትን ውጊያ ማወቅ ማለት፣ ስልቱን ሴራውን ማጋለጥ ማለት ይሄ ነው። ቄሶቹ እንኳን አላወቁም። ሞታለች ነው ያሉት። ቡዳ ይገንዛል። አልሞተችም አለች እቺ ልጅ። ከሞት አስነሳዋትም አላለችም፣ አልሞተችም ነበረ። ራሷ ኪዳነ ምሕረት ያስነሳቻት ነው የምትለው። አሁን እቺ ልጅ የት እንደሆነች ታውቃላችሁ? አሁን እዚህ ሰው ቤት ነች ያለችው። ጥርሷን አስተክሎላት ትምህርቷን እየተማረች ኮሌጅ አቋርጣ ነበረ። ኢቭን መስገጃ ቦታ ስታገኝ የነበረችበት ቤት የዘመድ ቤት ነበረ። ቦታ ስላጣች መስገጃና መጸለያ ቦታ ስታገኝ መንፈሷ ተሸኘላት። አንዳንድ ሰው ስላልተመቸው ነው እንዲያ ነገር የሚያጋጥመው። ቶሎ መንፈሱ የማይሸኝለት ሃይማኖታዊ ስርዓቱን ወይም ደግሞ መንፈሳዊ ህይወቱን በትክክል ማስኬድ የማይችልበት ቦታ ላይ ስለሚሆን ነው። አንዳንዴ እንደው ብታግዟቸው ጸበልተኞችን፣ እውነቴን ነው። በደንብ የሚሰግዱበት ቦታ ካገኙ እኮ እናንተም እነሱም ይገላገላሉ። ይቺ ሚስት የተባለች ሴት ጸጉሯ ሲነቃቀል የነበረች ካንሰር ነው የተባለችው ሴትዮ ድና ወጥታ ዛሬ እንዴት አይነት ሙሽራ እንደሆነች ብታዩት። እሷ ብቻ መሰለቻችሁ? እሱ ሚስቱን ተሸክሞ ወደ ጸበል ቦታ ሲመጣ ልጅቷ እቺ ሚጣ የምትባለው ልጅ ደግሞ እቤት ቀርታ ነበረ። እሷን ሊያንጠለጥላት፣ ሊያንቃት፣ ሊገላት ኤሌክትሪክ እንድትይዝ ቢሞክር ምን ቢል ኪዳነ ምሕረት እዛ ስራ እየሰራች ነበር። አሁን ነው ኪዳነ ምሕረት የገባችው። መጥቷላ ወደ ኪዳነ ምሕረት ገብቶታላ። ኤሌክትሪኩን ብትይዘው ብትታነቅ እንደ ይሁዳ ገመዱ ተበጠሰ፣ እድል ተሰጣት። በዚህ ብትል ብትሮጥ ሮጣ ትወጣና ትመልሳ ትገባለች። የሚገፋት ነገር አለ። ስትናገር በኋላ በቃ በስርዓቱ ቆጣሪው ላይ ያለውን ኤሌክትሪክ ይዤዋለሁ አለች። አልያዘኝም አለች። እንደዚህ ይዤው አልገደለኝም አለች። ማነች? ኪዳነ ምሕረት።
መንፈሱ ግን ሊገላት ፈልጎ ነበር። ስለዚህ ጦርነቱ በልጅቷ ስጋ ላይ የቅድስት ኪዳነ ምሕረትና የአጋንንቱ ሆነ ጦርነቱ። ዞር በል እርዛ ልጄ ልቀቅ እያለች ገፍተር እንደምታደርገው እንዴ ቡችላ ትንሽዬ ቡችላ እያለ መጥቶ እግራችሁ ሊነክስ ይመጣል። ቡችዬ ልትናከስ እኮ ነው ብላችሁ እንደዚህ እንደምትሉት ድንግል ማርያም አጋንንቱ እንደዛ ነው የምታየው። እስቲ ዞር በል እባክህን ልጄ ነው ትንካ። እንደዚህ አይነት ነገር ነው በቃ። አሁን ልጅቷ ምንም እንኳን በአጋንንቱ መስመር ነው የተወለደችው ቢባልም ጠንቋዩ የኔ ናት ቢልም ማን ተረከበቻት? ቅድስት ኪዳነ ምሕረት ቤቱን አዳነች። አሁን ከነዚህ ቤተሰቦች በላይ ድንግል ማርያምን የሚወዳለ? አንድ መናፍቅ ይሄ ነገር ይገባዋል? አንድ ፕሮቴስታንት ይሄ ነገር ይገባዋል? ይሄ ፍቅር ካልተዳበሰ ካልተጣጣመ በትክክል ሄዳችሁ ይሄን ነገር የድንግል ማርያምን ጣዕም ካላያችሁት እንዴት ነው የሚገባችሁ? አታማልድም? ታማልዳለች። እናንተ ገና ጽሑፉ ላይ ናችሁ ያላችሁት፣ እየተኖረበት ነው። እንዲህ እያጣጣም ነው። አንድ ብርቱካን እኔ እየበላሁኝ ይጣፍጣል ብዬ ብጠይቃችሁ እናንተን መሽቀመስ ነው የምትሉኝ አይደል? እንደዛ ነው የድንግል ማርያም ፍቅር፣ የመላእክት ጥበቃ፣ የእግዚአብሔርን ቸርነት። ይሄ ነው በህይወት ሲኖር ነው። በቃ የምሩን ነው ይሄ ሰውዬ እብድ የሆነው። የምሩን ነው ቤተክርስቲያን መጥቶ ሲያለቅስ ያለ እያለቀሰ ጉልላቷን እያየ በሌሊት ቤተክርስቲያን በር ላይ መታችሁ የጸለያችሁ ሰዎች እንዴት ነው ጭር ጸጥ ብሎ በጆሮአችሁ የእግዚአብሔርን ቃል እየሰማችሁ የመናፍስትን ሴራ እየሰማችሁ ጉልላቱን እያያችሁ የምታነጉት? በዛ ሰዓት እግዚአብሔር በደንብ አግኝቶታል። ድንግል ማርያም አግኝተዋለች፣ ዳብሰዋለች ማለት ነው። በጣም በሚገርም መልኩ ይሄ ቤተሰብ ተዳበሰ። ንስሐቸው የጸጸት ንስሐ ነው የሚሆነው። አትከልክሏት የሚባለው ነገር እስካሁን ይከነክናቸዋል። ወይኔ ሰይጣን እንደዚህ ይጮትብን አትከልክሏት እየተባለ ምን እንዳንሆን ነበረ። ብትሞት ነው አፈር ብትለብስ ነው እንዴት ነው ከእሷ ጋር ግንኙነት የምናደርገው ብለው ልጆቹ እስካሁን ይጸጽታቸዋል። አይኗን ማየት ይፈራሉ። ጎንበስ ብሎ ባይዘው ልጅቷ ጸበልተኛ ነች። አሁን አልወጣም ከጸበል ቦታ ብላ ጸበል ቦታ ላይ ነች ያለችው። እኔ እዚህ ነው መሆን የምፈልገው። ጸበል ስትገባ ድንጋይ ነው የሚያርጋት፣ እንደዚህ ግንዝ ያርጋታል። ሬሳ ትሆናለች። ጸበሉ ጥምቀቱ ሲያልቅ በድግ ብላ ተነስታ ፍቱኝ ትላለች፣ ትፈታለች። የምታርፍበት ክፍል ትገባለች። እስካሁን ድረስ መንፈሱ እሷ ላይ ሆኖ እልከኛ ነው፣ አያወራም፣ ልግም ያለ ነው። አያችሁ። ከዛስ ኃይሉን ላሳያችሁ ብዬ በህልም ነገረችው። ስታመልኩት የነበረው ስትካድምለት የነበረው እሺ ብለህ ስትገዛለት የነበረው የደብተራው መንፈስ እንዴት ኃይለኛ እንደሆነ እንድታውቅ ብዬ ነው እንጂ ልጅህን ቶሎ ያልማርኳት አዲስ ዓመት ሲመጣ ምርልሃለሁ አለችው። ስቲል እስካሁን ድረስ ጸበል ነው። እንግዲህ ምናልባት 2019 ትማርልህ ብላችሁ ጸልዩ። የትኛው አዲስ ዓመት እንደሆነ አይታወቅም። እመቤታችን መንፈሱን እየሰበሰበች ነው። ቤት ውስጥ ያልተቀበረ ነገር የለም በአያትየው። ለዚህ ሁሉ ነገር የዳረጓቸው እሳቸው እንደሆኑ በደንብ ታውቋል። ማላይ ሚስትየዋ ላይ ለፍልፎ በአባቷ እንዲያርጊያት አለ። ብዙ ነገር ነው ያወራው። መጨረሻ ላይ ጸበል ቦታ ሆና በህልሟ ምን ታያለች ልጅቷ? ኪዳነ ምሕረት ቤተክርስቲያን በር ላይ ቆሜ እየጸለይኩኝ አንድ የኔ ቢጤ መጥተው ትላለች፣ ልጄ አባትሽን ንገሪልኝ፣ ብርዱ ገደለኝ፣ አሳክመኝ በዩ። አይገርማችሁ? አሳክመኝ በዩ። ከዛ አባዬ እንደዚህ እኮ እያሉ አንሽ እሳቸው እኮ ናቸው ለዚሁ ሊያበቁኝ ብሎ ተነስቶ ሄዶ ከተኙበት አንስቶ ሆስፒታል አስገብቶ ታክመው ድነው በቤቱ አምጥቶ የቤቱ ንጹህ አያት አረጋቸው። የኛኛው አያት ቤት ውስጥ የነበሩ ቁሽሽ ያለ ማንነት ያላቸው አያት ነበሩ። እኚኛው ደግሞ አያት ባይሆኑም አያት ሆኖ ቤት ውስጥ ቤቱን የሚባርኩ ሆኑ። መጸለያ ቦታ አገኙ። ቤተክርስቲያን መሄድ ሲፈልጉ በመኪና ይወስዳቸዋል። ሌሊት ኪዳን ሲፈልጉ ቤተ መቅደስ እንኳን መግባት አይችሉም ነበረ በዛ አዳፋ ልብሳቸው። 28 ዓመት ሙሉ ቤተክርስቲያኗ በር ላይ ይለምናሉ። ቤተ መቅደስ ገብተው አያውቁም። ለምን? ልብሳቸው አዳፋ ስለሆነ። ጥበቃዎች ይሄን ትረዳላችሁ? የኔ ቢጤዎችን ችግር የቤተክርስቲያን ጥበቃዎች አባቶች። እኚህ አባት ንጹህ ልብስ ለብሰው በመኪና በዚህ ሰው ሲገቡ አይተው አባ ደህና ነዎት አሏቸው። እግዚአብሔር ይመስገን አሉና ምን ነው 28 ዓመት ሙሉ ደህና ነዎት ያላልከኝ? ቁጭ ብዬ ተጠጉ፣ ወደዛ አባ ጠጋ በሉ፣ ሰው ያስቸግሩ ነበር የምትለኝ አሉት። አይ አባ እግዚአብሔር ሲያከብር እኮ እኛም እናሸርግዳለን። ይግቡ እስቲ እርሶን የጎበኛን እኛንም ይጎብኘን አለና አስገቡ። ሌሊት እኮ ነው የመጀመሪያ ቀን ማለት ነው። ከዛ አስቀዳሽ ሆኑ። ካህናቶች ሁሉ አይናቸውን እያዩ አንድ ቀን መስቀል አሳልሟቸው ያውቁ። ራሳቸው ናቸው ሄደው አባ አሳልሙኝ ብለው አንድ ቀን መርጬ ነው መስቀል የምሳለመው አሉ። እና አስቀዳሽ ቆራቢ ሆነው እኚህን አባት ነጭ ልብስ አልብሰን ሰተን፣ በነጋችን ላይ የመቆረቢያ ልብስ አልቆብኛል፣ ሰተን ጨርሰናል። አሁን ደግሞ
የሚጸድቅ ማነው ባለ ተራ ማነው ባለ ሳምንት የመቆረቢያ ልብስ አንዱ 5000 ብር ነው ከነጫማው ከነምኑ የሴትም ይወንድም ምናልባት የጫማው ትንሽ ይጨምርብን ይሆናል ግን 5000 ብር በቂ ነው የሚጸድቅ ካለ ደግሞ ባለፈው 50000 ብር ሰጣን አንድ እህታችን ወደ ስንት ነው 10 ነው አይደል የሚችለው 10 ገዝተናል ተመስገን ነው እሱም ቶሎ ነው የሚያልቀው የሚቆርብ ሰው እየበዛ ስለሆነ ነፍሴን እግዚአብሔርን ይቅርታ እንዲለኝ ይፈልጋሉ እንዲምረኝ ይፈልጋሉ ይሄንን እስቲ በጎ ነገር ልስራ ብሎ የሚያስብ ሰው ያድርግ እና ገጠመኙ ይሄን ይመስላል ምን ልምከራውን እዚህ ውስጥ እየመከርኩ ነው የመጣሁት ምን ላስተምር እስቲ ቤተሰቦቼ እንደው አሁን በዚህ ላይ የሚጨመር ነገር አለ ቤተሰቦቼ ራሱ አያስተምርም ታሪኩ ብላችሁ እያዳመጣችሁ እንደሆነ ባስተውልም እኔ ራሴ ይሄን ታሪክ ስሰማ በጣም ድንግጬ ነው ናተብ የተጠርቼ ሲነግሩኝ በቃ እንባይ የወረደን የሰማሁት አሁን ራሱ ተቋቁም የሆነ ሳል ላይ መጥቶ ነበር ግን በቃ እናንተ ቻል አድርጎ ማቅረቡ ጥሩ ነው ለእናንተም ጥሩ ነው ማለቃቀስ አይጠቅምም ሲብስብን እናፋርቃለን አንዳንዴ ግን የእውነት ነው ብላችሁ ቅድስት ኪዳነ ምሕረት በረከቱ ይደርብን እግዚአብሔር ሁሉ ጊዜ ካጠገባችን እንደሆነ ይሄ ቤት ማሳያው ነው ጨርሶ እንደማይጠላ እንደማይተው ጭላንጭል ውስጥ ሆነን እንኳን እንደሚያየን ሻማው ጠፍቶም እንኳን ድምጻችን እንደሚሰማ ድምጻችን ባይሰማ ልባችን እንደሚሰማ ልባችን ባይናገር እንኳን እንዲሁ እንደሚወደን እግዚአብሔር ይሄ ማሳያው ነው ሳይለምነው ሳይጠራው እኮ ነው ራሱ ሮጦ ሄዶ መጠጊያ እንግዲህ ጽዮን ማለት አምባ መጠጊያ ማለት ነው ወደ ድንግል ማርያም ወደ ጽዮን ነው ሮጦ ሄዶ ሁላችንም ሮጠን ቤቷን ሄድ የደብተራውን ነገር እስቲ እናስተውል ወንድ ሴት ልጅ ነው የምትወልደው አለ ሊያረክሳት ስለፈለገ ዘሩን ሊያበዛ ስለፈለገ ገባችሁ ዘሩን ሊያበዛ እና መንፈሱ ሲጠይቅ ስንት ሰው እንደዚህ አርጋሃል ሲባል ሌላም ቤት እንደዚህ አርጌ ወንድ ነው የሚወለደው ብዬ ያ አንድ ወንድ አለ በቃ ዱርዬ ነው አሁን ዘመናዊ ነው በየቦታው ግን ሁሉም ሴቶች ጋር ይገናኛል የተገናኛቸው ሴቶች ኮንዶም ቢያረጉ ሉፕ ቢያረጉ መከላከያ ቢያረጉ ምን ቢያረጉ ይወልዳሉ ከዛስ የጠንቋይ ልጆች ነው የሚወለዱት በየመንደሩ ስንት የጠንቋይ ልጆች እንዳሉ አስቡ እንግዲህ በቤታችሁ ለየት ያለ ባህሪ ያላቸው ልጆች ካሉ አስቆርቧቸው የማ ልጆች እንደሆኑ በተለይ ሲንግል ማም ሆናችሁ በመንደር ውስጥ ቁጭራ ሰፈር ውስጥ ልጅ ብቻ የምታሳድጊ እናት ካለሽ አስቆርቢ ልጆችን ምክንያቱም ከልጁ አባት ጋር መኖር ያልቻልሽው ልትስማሙ ያልቻላችሁት ትዳርም ያዝ ሌላም ቦታ ቢሆን ትዳር መያዝ ያልቻልሽው ከሌላም ሰው ጋር ቢሆን ለምን እንደሆነ ማወቅ ትችያለሽ አይነጥለው ዛሩ መተቱ ኮተቱ ምናምን አይፈቅድም በወንዶች መካከል አማረብኝ ብለሽ ሞንደል እያልሽ ጦትም ግማሽ ድረስ ዳሌ ሙሉ በሙሉ ቀሚሱ ቅድ ሆኖ ግማሽ በግማሽ አካልን እያሳየሽ አፍንጫሽን አይንሽን እንብርተሽን ጆሮሽን ተበሳስተሽ ብረት ሆነሽ ኮተት እየጎተትሽ ስትሄጂ ቀለም ደፋፍተሽ ስትሄጂ ዛሩን ታሰለጥኛለሽ አይነጥለውና ቡዳውንም ትጠሪያለሽ መስተፋቅሩንና የዝሙት መንፈሱን ትሰበስቢያለሽ ከዛስ ወልደሽ ብቻ ቁጭት ያለሽ እንጂ ወግ ማረግ አታይም ያንቺም መንፈስ ወደ ባልሽ ይሄዳል ወይም ወደ ምትወጁ ሰው ይሄድና ዞር በል ከዚህ ይለዋል የኔ ናት ይለዋል ለምን ሌላ ወንድ አይቶሻላ ወይ ደግሞ የሰደብሽ ወንድ ይኖራል ወይ ደግሞ ከዚህ ያልሽ ወንድ ይኖራል እሱ ደግሞ ቆይ ባልሰራልሽ ብሎ አጠገብሽ ያሉትን ወንዶች በሙሉ ማራቂያ ደግሞ ይሰራል በቃ ህይወትሽ እንደዛ ነው እና እግዚአብሔርን መጠጋት የመሰለ ነገር የለም ጸበል ቦታ ሄዶ መጠመቅ ቢያንስ በሳምንት አንድ ቅዳሜ ጤነኛም ብትሆኑ ተመርመሩ መጠመቅ ማለት ነው መመርመር ስላችሁ ዶክተሮች እንኳን ራሳቸው እንደው ምንም ቢሆን መመርመር ጥሩ ነው ይላሉ አይደል ማስታወቂያ ላይ ታችኋል አይደል ተክለ ሃይማኖት አጠቃላይ ሆስፒታል ይሉና የሆነ ጊዜ ላስተውሳለሁ የዛሬ 15 ዓመት 10 ዓመት ከፋም ለማም መመርመሩ አይከፋም እያሉ ሁሉ ሰው ሲመረመርስ እንትን አለብህ ሲባል ረን ያልመረመርም ይላል ሰው ቤተክርስቲያንም ስትመጡ የእግዚአብሔር ቃል ይመረምራቸዋል ታሪክ ስትሰሙ ቃሉን ስትሰሙ ያለባችሁን ችግር ሲናገር አረኒ ትምህርቱን አልሰማም ብላችሁ ልትሸፍቱ ሁሉ ትችላላችሁ ግን የሚሻለው መጥቶ መጋፈጥ ነው ያለብህን ችግር ተነግሮ ችግሩን እየሰማ መፍትሄው መፈለግ ነው የሚሻለው ከመራቅ ለምን አትስረቅ የሚለውን ስላላወቅ መስረቅ ኃጢአት መጽደቅ ሊሆን አይችልም አትግደል የሚለውን ስላላወቅ ወይም አታመንዘር የሚለውን ስላላወቅ አልሰማም ስላልክ ማመንዘር ጽድቅ ሆኖ አይቆጠርልህም ስህተት ነው በቃ ስህተት ነው ስለዚህ ግዴታ ቃሉን ሰምቶ መዳን ነው የሚሻለው ትንቢተ ሆሴዕ 3:4 ላይ ምን ይላል
ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። ቁጥር 6 ላይ ስታዩት ደግሞ የማያስተውል ትውልድ ይገለበጣል ይላል። ስለዚህ ትልቁ ችግር የእውቀት ማነስ ነው። እምነታችንም የሚጎለው እውቀት ስለምናጣ ነው። እምነት ሙሉ የሚሆነው እውቀት ሲኖረን ነው። በእርግጥ ከእውቀት እምነት ይቀድማል ይባላል። ለምን? እንዳቀበሉን ነው። ግን ደግሞ እምነት በእውቀት ይደገፍና ያድጋል። ምግባርም ልክ እንደዛው ነው። እምነትና ምግባር ተደጋግፈው እንዲኖሩ እውቀት ያስፈልጋል ማለት ነው። ስለዚህ ማወቅ ማን ጋር ሄደን እየተንበረከክን እንደሆነ፣ ለማን እየተገዛን እንደሆነ፣ ማን እየተቆጣን እንደሆነ። ቤት ውስጥ ቡና ሲፈላ የምታጓራ ሴትዮ ስላለች ዘረፊ ይሄን አርጌ ሲል እሺ ብለሽ ቂጣውን ንጉን ምናምን ፈንዲሻውን እያፈረዳሽ ዛሩን ስትካድም የነበርሽ ሁሉ ለማን ትገዢ እንደነበረ ማሰብ አለብሽ። በጸበል አናቱን የሚባል ውጣ ሲባል እሺ ታሰር እሺ የሚል መንፈስ ስንት ዓመት ሙሉ ተመለከ። ስንት ዓመት ቤት ውስጥ አስቸገረ። እገልሻለሁ፣ አንቅሻለሁ፣ እደፋልሻለሁ እያለ ሲዝትባችሁ የነበረ መንፈስ ሲያዝ ከተነቃ ይቀራል የሚል እና እባካችሁ እንደው እኛን ስጥሉን ችግር የለው መጥላቱን ግን መርምሩ እስቲ። ቁጭ ብላችሁ ይሄ ሰውዬ ምን አባቱን የሚያወራው እያላችሁ እየሰደባችሁንም ቢሆን እንደው ቁጭ ብላችሁ እስቲ ህይወታችሁን እዩት። ከዛር ጋር ከጥንቆይ ከቃልቹ ከአውሊያው ከከራማው ጋር ሆናችሁ ወይም ከደብተራ ከስልማሽ ቅጠል በጣሽ ጋር ሆናችሁ ምን አተረፋችሁ? ገንዘብ፣ ፎቅ። ያው ቃሉ የሚናገረው መሰለኝ ቤተሰሪ ይበዛል የሚኖርበት ግን የለም ነው የሚለው ትንቢቱ። ሁሉም ቤተሰሪ ይሆናል በመጨረሻው ዘመን፣ የሚኖርበት ግን የለም። ሀብቱም ገንዘቡ መጥፊያህ ነው የሚሆነው። ህይወትን ዝም ብለሽ ህይወትሽን ይኸው ዝም ብለሽ እግዚአብሔርን ተጠግቶ ድሃ መሆን ይሻላል። እግዚአብሔርን ተጠግቶ በሽተኛ መሆን ይሻላል ሰይጣንን ተጠግቶ ጤነኛ ከመሆን። ለምን? በእግዚአብሔር በኩል ሁሉ ነገር ለበጎ ነው፣ በሰይጣን በኩል ግን ሁሉ ነገር ለሞት ነው። ለጊዜው ያማረብን ይመስላል ጥሩ ለብሰን ታይተን ምናምን በሰው ፊት ምናምን ታይታ ነው፣ ግን በአይናችንም አናየው። ኢቭን እኛ አይደለንም ማይክሮስኮፕ ይሄ ጀርም የምናይበት ሴል የምናይበት ማይክሮስኮፕ እንኳን የማያየው አጋንንት በእኛ አጠገብ አለ። እንደገና ደግሞ የእግዚአብሔር ኃይል ደግሞ አለ፣ መላእክቶችም አሉ። ይሄንን ነው ማየት ያለብን። አይናችን አርቆ ማየት ያለበት፣ አይምሯችን አርቆ ማየት ያለበት በማስተዋል ነው እንጂ በዚህ በምድራዊ ጥበብ አይደለም። ማስተዋል ውስጣችን ከሌለ አርቀን ወደ ውስጥ ማየት አንችልም። መነጽራችን ወደ ውስጥ መሆን አይችልም። ምናልባት ከኛ አይን ይልቅ ማይክሮስኮፕ ይሻላል ብዬ አስባለሁ። ግዑዝ አካል ነው እንጂ በአይናችን ማናየውን ሴል ጀርሙን በማይክሮስኮፕ ስለምናየው፣ ያ ማይክሮስኮፕ ደግሞ መንፈሳዊ ማይክሮስኮፓችን ደግሞ የመጀመሪያው ፍሪ ዌል ነፃ ፈቃዳችን በማስተዋል ሲሆን በመንፈሳዊ ሕይወት ውስጥ ሲሆን ነው ማይክሮስኮፓችን ጥርት አድርጎ ጠላታችን ወዳጃችን ለይቶ የሚያሳየን። ካልሆነስ እንደዚህ እንደተማረው ሰውዬ ምሁር እንደሆነው ገና የመጀመሪያ ታሪኩን እስቲዩት። ቤቱ ላይ የሰቀለው ፎቶና መጨረሻ ላይ ጨርቅ እብድ የሆነበትን ህይወቱን እስቲ አነጻጽሩት። አይገናኝም። እና ጠንቋይን መስማት ደብተራን መስማት ሔዋን የሰይጣንን ድምፅ ሰምታ አዳምን እንዳሳሳተችው ነው የሚሆነው። ባልሽ እኮ ይሄን ቢበላ አብራችሁ ብትበሉ አምላክ ትሆናላችሁ ብሎ ዕፀ በለሱን ብቻዋን እንዳትበላ ሁለቱም እንዲበሉ ነው ያደረጋቸው። እዚህ ጋርም ደብተራው እንደዛ ነው ያደረገው። ብቻሽን አይደለም ከባልሽ ጋር ነይ ብሎ ባልየው መጣ፣ ተንበረከከ። የተማረው ሰውዬ ትምህርት ጥቅም የለውም። ጥቅም ያለው ማስተዋል ነው። መሀይም ሆነው የሚያስተውሉ አሉ። ማለቴ መሀይም ስላችሁ አስኳላውን ያልተማሩ እናንተ መሀይም የምትሏቸው ግን መሀይም ማለት ግዕዙ ሃይመነ አወቀ መሀይማን አዋቂዎች ወይም ደግሞ የቤተክርስቲያን ትምህርት ብቻ የተማሩ አስኳላውን ያልተማሩ ማለት ነበረ። በአስኳላ ተማሪዎች ቋንቋ ግን መሀይም ማለት ደንቆሮ ማለት ሆኖ ተተረጎመ። ስለዚህ እነዚህ ምንም አልተማሩም ብላችሁ የምታስቧቸው ሰዎች እግዚአብሔርን ይዘዋልና ገነትን በመሙላት እነሱ ይቀድሟችኋል። ገዳይ ሲያረፋፍድ ሟች ይገሰግሳል ማለት ይሄ ነው። ተደናቅፈን እግዚአብሔር እግር ላይ እንውደቅ። አደናቅፎን ድፍት ብለን ቤተክርስቲያን በር ላይ እንውደቅ። እንደ ሰውየው በእግዚአብሔር ቤት ብጣል ይሻለኛል ብሎ ንጉሥ ዳዊት የተናገረው ለዚህ ነው። እኔስ በእግዚአብሔር ቤት ብጣል ይሻለኛል። ለዚህ ነው በቤተክርስቲያን ዙሪያ መቃብር የበዛው ይባላል። ግን የትኛው ይሻላል? መውደቅ ሲባል እንደ ቆሞ ማስቀደስ ባይቻል እንኳን ማለት ነው። ታማሚ ሆኖ እግርም ልምሾ ሆኖ አይምሮም እጅም ሁሉም ሽባ ሆኖ እግዚአብሔር ቤት ውስጥ መቀመጥ ይሻላል ማለት ነው። ያው በሰውኛ ተርጉመውት ቤተክርስቲያንን በአስክሬን ከበዋታል። በእግዚአብሔር ቤት ብጣል ይሻለኛል ስለተባለ ማለት ነው። ይሁን ግን ዋናው ትልቁ ነገር እባካችሁን እቤቱ ሆነን እየተሰዳደብን ቢሆን እየተሞላለጭንም ቢሆን አግኝተን አጥተንም ቢሆን ድሃም ለምን ነው አልመልስም ይበለን።
እቤቱ ብቻ እንገኝ። ሁሉ ነገር የሚያውቀው እግዚአብሔር ነው። ዝም ብሎ አንድ ቀን ይክሳል። እንደዚህ ቤተሰብ ዝም ብላችሁ ብቻ ለቃሉ ተገዥ ሁኑ። እዩት፣ እየሰገዳችሁ እየጾማችሁ እየጸለያችሁ ቅዱስ ቁርባን እየተቀበላችሁ ዘወትር እየሰገዳችሁና ፈጽሞ በእንባ እየለመናችሁት እንኳን መልስ ያልመለሰ አምላክ ነው ብላችሁ የምታስቡት ቀርቶ ይሄ ሰውዬ አንድ ቀን አልቅሶ ነው እንደዚህ ሆነለት። ለምን እግዚአብሔር አዳላ ልትሉት ነው? አይደለም። የራሱ የሆነ አሰራር አለው። እኔንስ መቼ ነው የምትሰማኝ አይባልም። እግዚአብሔር ሆይ ፈቃድህ ይሁን አይደል? በሰማይ እንደሆነች በምድርም ትሁን። ያም በሰማይ ምን አለ? ቅዱስ ቅዱስ እንደሚሉት በዚህም ይሁን ሲባል አንቺም ቅዱስ ሁኚ ማለት ነው እኮ። አንተም ቅዱስ ሁን ማለት ነው። ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን ማለት የአንቺም ፈቃድ ይሁን ነው። አንተስ፣ አንቺስ፣ ሁላችንም ፈቃዳችን በሰማይ እንደሆነ በምድር መሆን አለበት። ይሁን ስትሉት እናንተም ሁኑ እያለ ነው። የትኛው ፈቃድ? ነፃ ፈቃድ፣ ፍሪ ዌል። ይሄ ነፃ ፈቃድ የሚባለውን እግዚአብሔርን በፈቃደኝነት ማምለክ፣ ተገደን በበሽታ ተይዘን አይደለም፣ እንዲሁ ማምለክ። ከፋም ለማም፣ ጠቆረም ነጣም፣ ጨለመም ነጋም እንዲሁ ዝም ብሎ የሚመለክ አምላክ እንደሆነ ማሳየት። እንደ ኢዮብ 10 ልጆቹን አጣ፣ ሀብት ንብረቱን አጣ፣ ቁስል በቁስል ሆነ። እግዚአብሔር ሰጠ፣ እግዚአብሔር ነሳ አለ። በሀብት ውስጥ ብቻ በስኬትና በጸጋ ውስጥ ብቻ ሳይሆን በድህነት በመጎሳቆል ውስጥም የሚመለክ አምላክ እንደሆነ ኢዮብ ትልቁ ምሳሌያችን ነው። አታማሩ፣ ግድ የላችሁም። ዝም ብላችሁ ብቻ እግዚአብሔር የሚሰራውን እዩ። ግን እንባችሁ ትክክለኛ የንስሐ እንባ ይሁን። ጸበል እየተጠመቃችሁ እየሰገዳችሁ ቅዱስ ቁርባን እየተቀበላችሁ የምታለቅሱበት እንባ ይሁን። መልስ አለው። ስለነበረ ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። ሰላም